በጣም ጥራት ይቆላቸዋል ሰምቻለሁ ይሰብሰቡ እኔ እንደሆነ አልሰጥም እንሰብስባለን ብለው ቢሉን ያልሰጥም ሰማይ ምድር ከፍ ዝቅ ቢል አልሰጥም የገዛሁት ወገኖች እናንተ ናችሁ የገዛችሁልኝ አልሰጥም ነው ግን ለማንኛውም ምንድነው እነዚህ መጽሐፍቶች ራሱ እንኳን እነሱን ሞገስ አልሰጣቸውም ድነትን አልሰጣቸውም ይሰጣሉ ብለው ያሉት መጽሐፍ በዘመኔ ኦርቶዶክስ በራሳቸው መጽሐፍ ሲያፍሩ ነው ያየሁት ወርቅናት ስተት የለባትም ሰነዱ መቤት ባህረ ጠባት ናም ነገር ተብሎ ሲባሉ የነበሩ ሁሉ በሙሉ ማለት ነው አሁን ልክ እዚህ የተሰበሰባችሁ የጴንጤ ሴቶች እናንተ ተኝታችሁ ሳላችሁ ሌላ አዲስ ታሪክ ተፈጥሮልሻል ምን ተፈጠረ ደግሞ ተሰማያለሽ ውሃ ያጂ ሰረሽ ራስ ምታትን ቢነሳ ሁሉ እሱን ያጂ ፔንኪለር አለ ምን አለ አይደንም ደገፍ በየሶፋ ላይ ረተትና የጴንጤ ሴት እለም ያለ እንቅልፋ መሆናችሁ እናንተ ተኝታችኋል ረተትና ተርሚ እቺ ሴትዮ ማናት እዚህ ስዕሏ ላይ የምታዩት ረተትናታ እና ምንድነው ይሄ ከስራ ያሉት ክንፍ ያላቸው ምንድናቸው ተማሪያም ናት አይ ናት አትበይኝ ጥያቄ ነው የተጠየቀው ካልሆነ ታች ወርደሽ ታጣጣረግ ካልሆነ ታች ወርደሽ ታጣጣረጊያለሽ ይላፈኝ ማናት እቺ ሴት እኔ እኮ አዲስ መጽሐፍ መስሎኝ ነው ኤርሚ በእውነት አዲስ መጽሐፍ ነው ይሄ ምናምን ስል ነበርና ይሄ መጽሐፍ ነው እንዴ እኮ ስዕል አድህኖ ነው እንዴ አረ ኤደን እንደዚህ ሰውን አታሳንሱ መላእክቶች ናቸው ያሉት እንግዲህ ቅዱሳት ስዕላት ነው እኮ ማናት ሴትየዋ ነው ሴትየዋ እንግዲህ አሁን ትንሽ ፍንጩን እንትን ስላደረከን እህተ ማርያም ትመስላለች መሰለኝ በትሩ ማን ይመስላል ወይ በጌታ በኢየሱስ ስም ኤርሚ ማታመጣው ጉድ የለህም በእውነት በኢየሱስ ምንም በለው ከጴንጤ ሴት አንድ ማማሰያ እንኳን ይዞ የሚነሳ ሰው ይጥፋ ወይስ ጋራ መነጽር ይላርግ በእናትህ ይሄማ መነጽር ያስፈልገዋል በእውነት እኔ እኮ የሆነ አዲስ መጽሐፍ መጥቶ ነው እንዴ ጌታ ቆይ አንዴ በትሩ የአባገዳ አባቶች የሚሉትን ነው የሚመስለው ምንም አባገዳ በይ በጳጳስ በይ አሁን በትሩ ነው የያዘችው ሴትየዋ ማን ናት ሁለት በትር ነው የያዘችው ኤርሚ አይደለ እናንተ ተኝታችሁ አሁን በመነጽሬ ሳየው ሁለት በትር በአንድ እጇ ረጅም በትር በሌላኛው ደግሞ አይን ደግሞ እንደው አይዱያራ አይ በደንብ ነው መርሲዬ መነጽር አምጥቼ ነው ያየሁት እውነቴን ነው ትልቁ በትር አለ ከዛ ደግሞ ይሄ የቀሚሷ ቢጫውን ያላቀም ብቻ አንድ ረጅም በትር ይዛለች ኦኬ እሺ ይሄ የኦርቶዶክስ መነጽር አይደለም ያረክሽው የኦርቶዶክስ መነጽር አይደለም አሬማ ነው በጌታ እንዴ በኢየሱስ ስም ዛሬማ ጴንጤውን ሁሉ እንደዚህ ግራ ነው ማጋባው ዛሬ እናንተ ግራ መጋባት ቀደው ማናት እቺ ሴትዮ እቺ ቅድስት ሴት ማናት አጡስ ነች ፈልጉ ወይ ጣጣ ለእንተው ያስገባ እህትየውም ገብታለች ሊያዬ ተናገር ካልሆነ በሙሉ ታች ዘረገፋችሁና ታብታብ ታረጋላችሁ ጴንጤ የገባ ይጠየቃል እቺ እንድቻ አይነት ቆንጅዬ ስዕል አድህኖ ማናት እንግዲህ ወይ ጣጡስ ነች አይኗ ደግሞ ትልልቅ ነው ጣጡስ ወይ ጣጡስ ነች ወይ ደግሞ እህተ ማርያም ነች ከሁለት አንዱ ብያለሁ እኔ መልሻለሁ መርሲ ቀጥል ሊያዬ መልሽ እንግዲህ ዛሬ ማምታታት የለም መያዝ አለባቸው ወንድም እንዴ እንደዚህ አርር ያለው አልኩ በጴንጤ ሴቶች አርር ያለው ምንም የሆነ ቦታ ላይ አትነቁም የሆነ ማማሰያ ነገር እንኳን ይዛችሁ ፎቶ አትነሱም እንዴ አሜሪካ ዩኒቨርሲቲ ላይ ወጣለች የኦርቶዶክስ ሴቶች ይሄው እንደዚህ መጣውላችኋል ማናት እቺ ሴትዮ ቪዲዮዋን ቀጥያ ሰማችኋለሁ ቪዲዮ አላት
አቤት እንደው ይሄ ኮመንት አስናዚ ስንዱ ናች ይላል። እዚህ ጋር ደግሞ አስናዚ ስንዱ ኮመንት እኮ ጉድ እኮ ነው። ጣጣነች እንጂ በጌታ ጉድ ነው። ነያሲ ነይ ግቢ። መርሲ አትሞክሪም? ማን እንደሆነች እኔማ አልሞክርም። እኔ ሙከራችሁ ምንም አልሰራላችሁ። እሞድሽ በመዝሙር ገባችበት። እንግዲህ እስቲ ሴትዮዋን ትነግራናለች። ማነው አባገዳ ናት ብላ ያለው ማነው? ዱላ ነው ያዘፈው። አባገዳ አባቶች ዱላ አባገዳ ወንድ ነው የሚሆነው፣ ሴት አባገዳ አትሆንም። እሱን ያልኩት ሞድሽ እንቅልፍ መጥቷል። ሜርሲ እንቅልፍሽ መጥቷል። በቃ ተኝ እህትዬ። ኧረ እኔ እሱን ያልኩት እቺ ወንድሜዋ እቺ አንገቷም ያስታውቃል፣ ጭንቅላቷም ያስታውቃል። ኧረ አለባበሷም በደንብ ያስታውቃል። እህተ ማርያም ጭንቅላቷ በደንብ ያስታውቀው። ሞድሽ ያው ባሉን ይመስላል። ትልቅ ነው እንዳትዪ። አይ ቅርጹ ምናምን ወደ ባሉን ይመስላል። ምን ለመሰለ የምታረጋ የምትጠመጥማቸው ምናምን አለ አይደለ? የባሉን ቅርጽ ስለሚመስል እሷ ነች፣ ራሷ ናት። ከታችስ እነዚህ ክንፍ ያላቸው ቀና ብለው በግራና በቀኝ የሚያየው እነሱ ደግሞ ይኸውልህ የሆነ ልጅ አለ አንድ ከእሷ ጋር ሆኖ ነግሳለሁ ገለመሌ የሚል አለ። እነሱ የእሷ እንትኖች ናቸው ሁለቱ። በቃ ቀዳሽ ምናምን ነገር። ወይኔ ሀገር ኢትዮጵያ የሆነ ነገር ማገብቶባታል። በእውነት የሆነ ነገር ግድ የላችሁም። በቀንም ይሁን በሌሊት የሆነ ነገር ተራጭቶብናል ወይ ተጨሶብናል ምድሪቱ ላይ። ህዝቡን ፍዝዝ ብሏል እንዴ። ተው እንጂ ንገረን እንጂ ታዲያ። የምወድሽ እንኳን ትንሽ ጠጋ ያልሽ ይመስለኛል። እኔ እንጃ እኛን የተሳሳት ነው። እናንተማ አባገዳ አላችሁ እንዳይሰማችሁ እንጂ። እኔ ጣጡስ አልኩኝ። ጣጡስ ነች መሰለኝ። የምወድሽ እኔ ዱላውን ያልኩት እባክሽ። ታዲያ ሴት አባገዳ አትይዝማ። እሷ ሴት አትይዝም ዱላ። ኦኬ ዱላውን አለመያዟን ነች የምትይዘው። አይዞሽ ዱላውን እኛ ለጨዋታ ነው። ግን ወደደችም ጠላችም እቺ እሷ ራሷ እህተ ማርያም። ግን እህተ ማርያም ነው ስሟ ትክክለኛው? በቃ አሁን ያው የጴንጤ እህቶች ተንጫጩ ማለት ነው። ምንም አንድም አልመለሱም እንዴ። በግራና በቀኝ ሰነኝ ደመና ላይ የተቀመጡት እነማን ናቸው? ደመናም ላይ ተቀምጣሉ እንዴ? ደመና ላይ ይመስለኛል። ጠይሙ ገብርኤል ነው። ገብርኤልን ጠይም ስለሚሉት ድሮ በጠይምነት ነበር የተማርነው። ጠይም ነው ይሉ ነበር። ያኛው ደግሞ እንግዲህ እንጃ። ኧረ እባክህ ቀሪላ ነው ራሱ ወፋፍሯል በጣም። እህትየው ሊያ ምን እንደምትል ነገር ስትፈልግ በግራና በቀኝ ያሉት ደሜና ተሜ ናቸው። እኔ አላልኩም። ሚካኤልና ገብርኤል ናቸው። ጦስ ስትሰበስብብኝ ይልሽ ደሜና ተሜ ናቸው። ወፍም ያለን። እሺ ለማንኛውም ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። ይሄ ማለት የወይዘሮ ስንዱ ስዕል አድህኖ ነው ያሰራችሁ ለራሷ። አዎ የኔ እናት አልቀረባትም ጎበዝ። አባ ዮሐንስ እኮ አሰርቷል ታውቂያለሽ። አባ ዮሐንስም እንደዚህ አለው። ጎሽ ወይ ስንዱ ድፍረት። እናንተ ናችሁ እንጂ ለኔ ያልሰራልኝ ያላችሁት። በቃ አሁን ላንተ ነው ቀጥሎ የሚሰራል። ዝምበት እንዴ ምን አልሰማን እንደ ጳውሎስ ነው የሚሰራል።
ቀለዳል። ባለፈው አልሰማህም እንዴ? አሁን እኮ እናንተ ገድለ አኬ ብላችሁ ማጻፋችሁ አይቀርም። እኛ ግን ኤርሚ ለኢየሱስ ያለቅሳል እንጂ አሁን ማንኛውም ነገር ሲጠየቅ አኬ ጋር ተወያዩ፣ አኬ ንጥራላችሁ ምናምን ትላላችሁ። እኛ እንደዛ አንልም፣ የምንመካው በእግዚአብሔር ነው አሉና እንግዲህ ማሰራት ከሆነ ደግሞ እንግዲህ አናሰራልህም ነው መልሱ። መቼ አጣሁት ጴንጤ መቼ በዚህ ነገር እኮ እናንተ እንዴ በመጽሐፍ ቅዱስ እውነት ስላመናችሁ ለሰው ለፍጡር የሚባል ነገር የለም። እሰየው አይሰራም። ኤኒዌይ ስንዱ ናትች ከላይ ያሉት አይ ቲንክ ኤልያስ እና ሄኖክ ነው ተብሎ የሚታመኑት። ይሄ የሷ ስዕል አድህኖ ነው፣ የሷ ተከታዮች ናቸው እንደዚህ አድርገው የሰሩት። አቤት የኔ ጌታ አውጣኝ አንተ። እነዚህ ከታች ክንፍ ያላቸው መላእክት ናቸው። እሰይ እሷ ደግሞ ያው ጥሯን ሽመሏን ይዛ አቤት በሙሉ መላእክቶቹም ኢትዮጵያውያን ናቸው። ጸጉራቸው የቆዳ ቀለማቸው ሙሴና ኤልያስም ቆዳቸውን ይዩ ኢትዮጵያውያን ናቸው። ጸጉራቸው አከማከም እሷም እቺው እንደምታዩት ማለት ነው። እና ጴንጤው ለሽ ብሎ ተኝቶልሻል ማለት ነው። ይሄ ሁሉ ሲደረግ ኤርሚዬ እኔ እኮ መጀመሪያ ማርያም ናት ብዬ ነበር። በደንብ አግኝተሽዋል። በደንብ ነው ያገኘሻት። መጽሐፋቸው ስንት እንደሆነ ግን ታውቃለህ ኤርሚዬ? አለኝ። ቆይ መጽሐፏ እዚህ ማማ ቆይ የስንዱ መጽሐፍ አለ። ይሄ ማርያም እሱ ጋር እስኪፈልግኝ ይገርመናል። 104 ነው ዛሬ አንዷን 100 ምናምን ነገር ነው። ዘመነ ሄኖክ የሚል ማማ እሱ ጋር እስኪ አንስ ያለ ዘመነ ሄኖክ ነው የሚለው ርዕሱ። ዘመነ ሄኖክ መጽሐፍ የስንዱ ማለት ነው። መጽሐፏን አስመጥቻለሁ። የጻፈችው ዘመነ ሄኖክ የሚል መጽሐፍ አላት። እና ደግሞ ምን እንዳለች ታውቃለህ? ዛሬ ገብታ የነበረው ተከታዮቿ የመጽሐፍ ቅዱስ ማህበርን አንቀበልም አለች። አይቀበሉም? አዎ በራሳቸው ነው። ኦርቶዶክስ ራሱ የምትለውን እኮ አትቀበልም። መጽሐፍ ቅዱስም የእስራኤላውያን ለተንኮል ብለው የጻፉት ነው የሚሉት። ያቺ አርቲስቷሳ በቆም የምታምነዋ ቶ ለማነች ጀማነሽ 2 ሰዓት ተኩል ምናምን ነገር እኮ ሪከርድ ተደራርገን አውርቻታለሁ። ኦኬ ታብሌቴ ላይ ነው ያለው። ልጆቼ ሲጮቱበት አንድ ሳምሰንግ ታብሌት ነበረኝ። እሱ ላይ ነበር ሪከርድ ያደረኳት። ታብሌቴን አጣሁትኝ ፈልጌው ማለት ነው። ግን ፍለጋ ላይ ነን ያለነው። የቱ ጋር እንደሆነ አጣሁትኝ ቤት ውስጥ። የእሷ እምነት ደግሞ ምንድን ነው? እሱ የመጨረሻ የተነጋገርንበትን አሰማችኋለሁ። እኔም የምናገረውን ቀርተሽ ማሰማት ትችላለሽ፣ አንቺንም ቀዳዋለሁ ብያት ማለት ነው። ኢየሱስ እንኳን ብለን አንጠራውም ያለችው ጀማነሽ ሰለሞን ማለት ነው አርቲስቷ። ያያችሁንም እንደ ኤርሚ እሱ ነገር አንተና እሷ ያደረጋችሁት ንግግር ዩቲዩብ ላይ የለም? ኖ የለም። የእህተ ማርያም ለኔ የመለሰችልኝ እሱን ዩቲዩብ ላይ ጭነውት አይቻለሁ። ያኔ እህተ ማርያምን የተቃወምኳት ጊዜ ግብረ መልስ ብላ የሰጠች መልስ ነበር። ያው ይሄን በትሯን ታነሳለች። እልም ያለች ባይዘው እንደዚህ እንደቀላል ነገር ብትታያለህ። እልም ያለች አጋንንት የሚጋልባት ሴት እየሆነች ሴት ዝም ብሎ ሴት ተብሎ በእኛ በአገር ቤት ሴት እየተባለ ይናቃል። ያ ኦኬ እሱን አድርጊና መጀመሪያ ሴት እየተባለ ይናቃል። እኔ ሴት አልንቅም። እውነቴን ነው የምላችሁ። ሴትን የሚንቅ በጣም ታላላ ሰው ነው። ይሄ ምድር ይሄን ፕላኔት በአፍጢሙ እንድፋው ብለው ቢሉ ሴቶች ይደፉታል። እንደው ወንዶች በተንኮል እንሂድ ከተባለ ሴቶች ይበልጡናል። ታውቃላችሁ፣ በጥበብም በእውቀትም ከተባለ ማለት ነው። በተለይ በተንኮል ጥበብ እንደዚህ ለማጥፋት ከተባለ እና ሴትን መናቅ አግባብ አይደለም። መረጃንም መናቅ ተገቢ አይደለም። የኛ ቲቪ ላይ ነው ሰምቲንግ ብቻ እንደዚህ ያቀርበውታል። እና ሴትየዋ ቀላል አይደለችም፣ ቀላል ተከታይ የላትም። ግን አሁን ይሄንን ያስቀመጥኩት ዝም ብዬ ለቀልድ አይደለም። ከራሷ
ደቀ መዛሙርቶቿ ካሉበት ፔጅ ላይ ነው ያገኘሁትኝ። ቆይ ማርያምን ደግሞ በእነሱ የሳሏትን ላሳያችሁ እና ይህ አሁን እንደሚባለው ምንድነው አባቶቻችን እናቶቻችን እንደሚሉት ሳይቃጠል በቅጠል የሚባል ነገር አለ። ሳይቃጠል በቅጠል ካልተደረገ በስተቀር የሴቶቹ አካሄድ ቀላል ነገር አይደለም። የጀማኔ ሰለሞንና የዚች የስንዱ አካሄድ እና ትውልዱን ወዴት እየወሰዱት እንዳለ ብታዩ የሚከተላቸው ትውልድ በቃሏ ስልጣን የሚገቡ የሚወጡ የዚህ ዓለም ሀብት ገንዘብ ያላቸው ኢቭን እንደየስልጣናቸው እርከን ከየት እስከየት ነው ብዬ ባልልም ቴንክ ዩ ተባረኪ። በጣም ብዙ ሰዎች አሉ። በሷ ቃል የሚገቡ በሷ ቃል የሚወጡ ማለት ነው። እና የጀማነሽን እንደውም አገናኝኝ ብያት የገዳማውያን አባቶች ከላይ ያሉት እነሱ ናቸው መመሪያውን የሚሰጡን ምናምን ነገር ብላለች። የት ነው ያሉት ብዬ ስላት ጎንደር ነው የት ነው ያለችው። ቦታውን ነገር ብዬ ስላት አልነግርህም አለች። እና ከዛ ከገዳሙ መጥተው መመሪያ ሰጥተዋቸው ይሄዳሉ ማለት ነው። ለምሳሌ በተማርያም የጸደቀው የማርያም ስዕል አድህኖ ይሄ ነው። የቱ ያው መረጃ እኔ ጋር እየመጣችሁ የምትፈልጉ ሰዎች በመረጃ ቁጭ ብቻ አሁን ትክክለኛዋ የጌታችን እናት ማርያም ነች ተብሎ በወይዘሮ ስንዱ የተዘጋጀችው ማርያም ናት። መላእክቶቹ አይን የላቸውም። አይን ለምን የላቸውም ብላችሁ እዚህ ደግሞ ሌላ ሙግት እንዳታነሱ። አይን የላቸውም፣ እጃቸውም አይታይም። አይን የሌለው መልአክ ማለት ነው። እውር የሆነ መልአክ ማለት ነው። በጣም ይቅርታ አድርጉልኝ እንግዲህ አይነ ስውራን ካላችሁ በጣም ይቅርታ። እሺ፣ አይን የለውም። እሺ፣ ምንድነው ሚስማር የሚመስለው ነገርስ? ቢጫው እሱ ሰይፍ ነገር ነው፣ በትር ነገር ነው፣ ሰይፍ ነው። አቤት የናዝሬቱ ኢየሱስ አቤት። ኦኬ፣ እጇን ይሁ የአውራ ጧቷ አረዛዘም ማለት ነው። እንትን አይ ቲንክ ፖሊዮ ነው ምናምን ነገር የሚባለው እግር ነው አይደል የሚያጣመመው ወይስ እጅን ነው የሚያጣመመው? ልክ እንደዛ አይነት ሆና ማለት ነው። ይህ አሁን በትክክል የቀረበ በጾም በጸሎት ተጠምደው የሳሉት ስዕል ነው። አይ የኦርቶዶክስን አሳየን ኤርሚያስ፣ ይህን በማሳየት ልታሳስተን ነው ወይ ብላችሁ ካላችሁ የኦርቶዶክስን ማሳያችኋለሁ። ይሄ የእህተ ማርያም ችችኛይቱ የኦርቶዶክስ ዋስ ይኸው ያት አገጯ ስር ልጅየው አፄ ቴዎድሮስን ነው የሚመስለው፣ ሹሩቤ ማለት ነው። ጣቷን ከዛስ አንገቷ ጋር ያለውን 3 ፓክ ይወልኝ። እኔ እዚህ ስፖርት የሚሰሩ የሚሯሯጡ ሰዎች ሆዳቸው ላይ ነው ፓክ ሲሰሩ ማቀው። የአንገት ፓክ ታውቃላችሁ? አታውቁም እናንተ በጣም መናፍቃን ሩቅ ናችሁ እኮ ችን ቤተክርስቲያን ሳታውቋት ይሏል። ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጾም በጸሎት ተጠምደው የሳሉት ስዕል ነው። ከስር ያለው ሰውዬ የተሳለው ግን ሰውየው ጋር ምን አስኬደሽ? መጀመሪያ ከላይ እንጨርስ። ሰውየው ጋር ታች እግር ጋር ማየት የለብሽም። ከጭንቅላት ነው የምንጀምረው። ይሄ አገጯ አካባቢ ላይ ጥቁር ነገር አይታያችሁ? ከንፈሯ ስር ጥቁር ነገር አይታያችሁ? ሄደን እስኪ መነጽርሽን አድርገሽ አይታይሽም? ጥቁር ነገር ቅድም አንዱን በትር 2 አድርጎ ነው ያሳየው። በእርግጥ ያንቺ መነጽር አላመኑም። አገጯ ስር የፂም አይነት ምልክት ጥቁር ነገር አለ። የፂም ምልክት ጥቁር ነገር የለም ወንድሞች እናቶች? አለ ኤርምዬ አለ። ታቱ ነው ፂም ነው? ፂም ይመስላል።
ማርያም እንግዲህ ማርያም የሰመቻት እንዳለ ለራሷ ማርያም ናት። ነቀሳትስ አይመስልም? ይመስላል። ይሄ ክፍለ ሀገር የሚነቀሱት አለ አይደል? እሺ አንገቷ ስለ ያለው ስንት ክርክር ነው? ኧረ ፒትልስ ለብሳ ነው። ሶስት ክርክር ነው። ኢየሱስ ይሄ ኦርቶዶክሱ ይሄኛው የእህተ ማርያም ነው። የትኛዋ ቆንጅዬ ናት? እቺ ራሷ ደግሞ እህተ ማርያም ናት። ከእህተ ማርያም ከራሷ ከእህተ ማርያም ማርያም ከኦርቶዶክስ ማርያም የትኞቹ ናቸው? ሶስት ሴቶች ማለት ነው። የኦርቶዶክስ ማርያም እችት፣ የእህተ ማርያም ማርያም እችት፣ እህተ ማርያም እችት። ኦኬ ካቶሊኳን ላምጣት። አሜን አትሉማ ለእስራኤል ዳንሳ ልብ የሚያወልቅ ተረት ይናገርና አሜን አትሉማ ይላል። እሺ የኦርቶዶክስ የካቶሊኳ ማርያም የቱ ጋር ነበር? የካቶሊኳ ይዣታለሁ። ኦኬ ምድራችን እዚህ ደረጃ ላይ ደርሷል። ዶኖ እዚህ ጋር ካገኘኋት እስቲ ማጋ ነው ሚት አልተደረጋለ ሞድሽ ሚት አርገ ሞድሽ ማይክሽ ሚዩት ነው ማነው ክፍት ነው? ኦኬ እንዴት ሄደ? ሞድሽ አይሰማሽም እንዴ? ዞር ብላ ነው ወገኖች የላችሁ? ሞድሽ ማይኳ ዝግ እኮ ነው ኤርሚ። አሁን ነው ገና ይሆን? አሁን ነው ገና ይሆን? ኦኬ የካቶሊክ ዋይት ነበረ በጌታ አውጭ ታገኛት ወይት ሪከቨር ኦኬ የካቶሊክ የሚደነግጥ ሰው ካለ ትንሽ ጸሎት ያዙ። አራተኛዋ ልትመጣ ነው። የካቶሊኳ የካቶሊኳ ኢየሱስ በጣም የምታስፈራች ደግሞ ያቀፈችው ደግሞ ምንድነው? ኤርሚ ልጅ እኮ አይመስልም። እኔን አጠይቁኝ፣ እዛው ተጠያየቁ። ትልቅ ሰው ነው እኮ ኤርሚ ያቀፈችው። ሽማግሌ አምጥቼ አሳይቼሽ በጊዜ እንድትተኝ እንዳላርግሽ ሽማግሌውን አምጥቼ ማለት ነው። ይሄ በጊዜ የሚያስተኛ ነው። ይሄ በህልምም ሁሉ ሊያስደነግጥ ይችላል። ያው ማለት ነው። የካቶሊክ የኦርቶዶክሷ በጾም በጸሎት ሆነ የሰሯት የስንዷ ራሷ ማርያም ራሷ ስንዱዬ የት አለች? ሜርሲ እዚህ እሞድሽ የለችም፣ ሜርሲ የለችም፣ ኤደን የለችም፣ በቃ ማለት ሊያ የለችም። ምን እንበል ኤርሚ? ምን አሁን እኮ ምን ብንኖርም እኮ እግዚኦ ከማለት ውጪ ምን እንላለን ብለህ ነው? ስዕል አድኖ እያሉ የሚሉት እነሱ መጥተው ይመልሱ፣ እኛ ምን እናውቀዋለን ብለህ ነው? አሁን ይሄንን ታብና ኮፒሊንግ ሼር አድርጉት ወገኖች። ታብና ኮፒሊንግ ሼር ይደረግ።
ኦኬ መጽሐፍ ማነው ዘመነ ሄኖክ የሚል መጽሐፍ ባለፈው አሳይቻችኋለሁ አለ። እሱ ብቻ አይደለም ይሄ ታቦቱ እኔ ጋ ነው ብላ ያለችው ቪዲዮን ባለፈው አላሳየኋችሁም ነበር። እሱን ላሳያችሁ አይደል? መስማት ትፈልጋላችሁ አይደል? እንዴ በደንብ እንዴ አንዴ ጠብቁ ወገኖች። እንኳን ደህና መጣችሁላችሁንም። ኮፒ ሊንክ እና ሼር ታብ አድርጉ። እሺ ኤርሚስ ከሚመለስ እንግዲህ ሌትሊ ጆይን ያደረጋችሁን እንኳን ደህና መጣችሁ ታፕ አድርጉ። ታፕታፑን ተጠቀሙ። እያነጋ ነው። ቆንጆ ሰዓት ነው። ስለዚህ በደንብ ሼር አድርጉት። ልትተኙ ያላችሁ ሰዎች እንኳን ብትሆኑ ሼር አድርጋችሁ ተኙ። እሺ ፕሊዝ። ያ ቴንክ ዩ። ኦኬ የስዕሉን ጉዳይ እንመለስበታለን። ስንዱ እዚህ ጋር እና ለህዝቡ ከመናገር በፊት ማምለክ እንግዲህ እንዳልኳችሁ ታቦተ ጽዮን እንዳትይ አንዴ ቆይ እንትኔን መክፈት አለብኝ በደንብ እንዲሰማችሁ። ብሉቱዝ ልክፈትና ብሉቱዝ ኮኔክት ላድርገው ድምፁ ማማ እንዳትረብሸኝ እንትን በይ። Okay. Setting Bluetooth. ህዝባችን ላይ የቀለዱ ሁሉ የሚዋረዱበት ዘመን ሩቅ አይደለም። ኦኬ እሺ ለህዝቡ ከመናገር በፊት ማምላክ ሙሉ አድርጊ። ይሄ ታላቅ ሚስጥር ነው። ምክንያቱም ዓለም የሚዳስሳት ሲፈልጓት ሲንከራተቱባት የነበሩት ነገር ነው እና ቅዱስ ሚካኤል ከእግዚአብሔር ተልኮ ጽላተ ሙሴን ደብቆ እንደነበረ ከእንግሊዞች ደብቆ እንደነበረ ሁሉ ተናግሬያለሁ ማለት ነው። እንግዲህ ከ7 ዓመት ፈተና በኋላ እግዚአብሔር ደግሞ ንግስተ ነገስት ማርያም ዘኢትዮጵያ የተባልኩበትም ኃላፊነትና አደራ የተሰጠኝ ለዚች ሀገር ለቅድስት ሀገር ኢትዮጵያ እንዲሁም ከቅድስት ሀገር ኢትዮጵያ ሆኜ መመሪያን ትእዛዝን እንድሰጥ ተመርጫለሁ። ስመረጥም ደግሞ እግዚአብሔር እንደመረጠሽ በምን እናውቃለን ብለው ለሚሉ ይሄንን ለዘመናት ከህዝብ ሸሽታ የኖረችውን ጽላት ዘሙሴ እና ብርሃነ መስቀሉን እኔ በአብ በወልድ በመንፈስ ቅዱስ ትእዛዝ ፍቃድ ተረክቤያለሁ ማለት ነው። የመጀመሪያዊቷ ኢትዮጵያዊት ንግስተ ነገስት ማርያም ዘኢትዮጵያ በስጋ ይህንን መንፈስ ቅዱስ አምኖ ወላዲተ አምላክ በቆመችበት ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት ሁሉ ባሉበት ጽላተ ዘሙሴን እና ብርሃነ መስቀሉን እንድረከብ መንፈስ ቅዱስ አዘዘ፣ ፈቀደልኝ፣ ተቀብያለሁ ማለት ነው። ይሄንን ብስራት ነው ማለት ነው። ትልቅ ብስራት እልል ተብሎ የማያልቅለት ማለት ነው። እንግዲህ እግዚአብሔር ለምን ተማርያም እንደመረጣት የራሱ ምክንያት ይኖረዋል። እኔም የተሰጠኝን አደራ ደግሞ እግዚአብሔር እንድወጣ እስከመጨረሻው ይርዳኝ። እልል አትሉማ እዚህ እልል የሚል የለም። ሰማችሁት አይደል?
አዎ ኤርሚዬ ጽላተ ሙሴን እና ብርሃነ መስቀሉን ተቀብያለሁ አለች። አሁን ኦርቶዶክሳውያን መጥተው ይሄን ሊያስረዱ ይገባል። በትናንት ወዲያ አወራን አይደል? በሐሳቡ ላይ እህትየው መረጃ ግን አቅርቡ ብሎ ያለን ሰው አልነበረም። የለም። አዎ እኛ ግን አቅርቡ ብለው ባይሉንም ይኸው አቅርበናል። ያለ መረጃ አይደለም አወራው እና በዚህ ጉዳይ ላይ ታቦቱኛ ጋር ነው ብሎ የሚል ሰው ካለ ይምጣ። የወይዘሮ ስንዱ ስዕል አድህኖ ደግሞ መጥቷል። ይኸው እንደዚህ ያለ አርገን አርእስቱን ሰርተናል። መላእክትን እግሮቿ በታች መላእክት የሚመስሉ ክንፍ ያላቸው ሁለት አሞራ የሚመስሉ ሰውም አሞራም የሚመስሉ ክንፍ በማብቀላቸው አሞራ እና ጸጉራቸው ደግሞ ከመከም የሆነ ኢትዮጵያዊ ልጆች የሚመስሉ ከታች ሁለት አሉ፣ ከላይ ደግሞ ግራና ቀኝ አሉ። ይሄ እዚህኛ ብንቀልድበትም ነገ የኢትዮጵያውያን ልጆች ዛሬ ሁሉ ጭምር በየቤታቸው ለጥፈውታል። ዛሬ ሁሉ በየፔጃቸው ለጥፈውታል። ይሄ ዝም ብሎ ለጌጥ አይደለም የተሰራው ወንድሞች እናቶች። የአባ ዮሐንስም እንደዚሁ በቤተክርስቲያን ውስጥ በህይወት ያለ ሰውዬ ማለት ነው። ስዕል ሲጀምር በህይወት ያለ የሚሆን በህይወት የሌለ ብለህ ስዕል ብለህ ስዕለህ ወደሱ የምትጸልይ ለሱ የምትሰግድ ለሱ የምታጥል ለሱ የምትዘምር ከሆነ ቀጥታ ምንም አንቆለጳጵሰው ምንም በለው ቀጥታ ግልጽ የሆነ ጣዖት አምልኮ ውስጥ ገብታል ወይ ገብተሻል ወይ ያ ቤተክርስቲያን ገብቷል ማለት እንችላለን። እና ይሄን ብለን የምንለው ሐሳቡ ላይ ማውራት የሚፈልግ ሰው ካለ መምጣት ይችላል። የታቦቱ ጉዳይ ካልሆነ ግን ሰው እስኪሰበሰብ ድረስ ታብና ኮፒ ሊንክ ሼር ይደረግ። እህትየው ቤቱን መሪው ሁላችሁም እንኳን ደህና መጣችሁ። ምንም እንኳን ፈገግ ቢያረገን ለኛ ነው ፈገግ የሚያረገን። ቀልድ እንደሆነ ተረት እንደሆነ ምንም የማይጠቅም ራብሽ ነገር እንደሆነ እኛ በክርስቶስ ኢየሱስ የምናምን ወንድሞች እናቶች ይሄንን እንዲህ አይነቱን ልምምድ አይደለም የትኛውንም ልምምድ አንቀበልም። እንዳልኳችሁ ስዕልን አንቆለጳጵሰህ ቅዱሳት ስዕላት ስዕላ ድህኖ ምናምን ነገር ብለብትል የጸጋይ አክብሮት ያምልኮት እንሰግድላቸዋለን ብለብትል ወደኛ ወደ ጴንጤው ጋር ብትመጣ ስዕላት ከማስተማሪያ ውጪ ለሌላ ለምንም የሚጠቅሙት ነገር የለም። እየቀዳደድን የስዕል ምንድነው የከሰል ማያያዣ ከማድረግ ውጪ ሌላ አንዳች ሊፈይዱ እንደማይችሉ ማለት ነው። ምክንያቱም እግዚአብሔር እንደዚህ አይነትን ስርዓት በአዲስ ኪዳንም ላይ ስላልሰጠ ማለት ነውና ካለ ግን መጥቶ ማውራት ይችላል። እህትየው ኮፒ ሊንክ ሼር አስደርጊ። ምሳም ልብላ አለውን በዚህ ሐሳብም ላይ ማውራት የሚፈልግ ሰው ካለ መጥቶ ይንገረን። ቪዲዮ አሰምተናል፣ አሳይተናል። በስዕላትም ዙሪያ ላይ ያለው ነገር እኛ የነ ማርያም ነው የገብርኤል ነው የሚካኤል ነው ብለው ሲያሞኙን የኖሩት አንሶ አሁን በህይወት ያሉ ሰዎች ሁሉ ጭምር እንደዚህ አስላ ማለት ነው። ምንድነው ይሄ ስዕል? አሁን ብቻዋን የራሷ ፎቶ ቢሆን ቅድም እንዳየነው የራሷ ፎቶ ነው ይባላል። እነዚህ ከላይ እጃቸውን ዘርግተው በግራና በቀኝ ደመና ላይ የቆሙ የሚመስሉት ኤልያስና ሄኖክ ናቸው ተብሎ ይባላል። ጭንቅላቷ ትይዩ ከላይ ደግሞ ያለውን አይተሃል? ነጭ ርግብ የሚመስል ነገር ከላይ ያለው ለማርያም የተባለችውም ልክ እንደዚህ እኮ ተደርጎላታል። ቆይ ላሳያችሁ። እሱ ነው ኦኬ፣ በኋላ አሳያችኋለሁ። ኦኬ፣ እሱም በኋላ አሳያችኋለሁ። ታብና ኮፒ ሊንክ ሼር አድርጉት። ተባረኩ። እህትየው ቤቱን መሪ ጸጋ ይብዛልሽ። አሜን። ይርሚ ተባረክ፣ ጸጋ ይብዛልህ። ወገኖች ሁላችሁንም በድጋሚ ሰላም ብያለሁ። ሌትሊ ጆይን ያደረጋችሁ ካላችሁ የጌታ ጸጋና ሰላም ይብዛላችሁ። በደንብ ሼር አድርጉት። ኢን ዲቴል ቶፒክ ውስጥ ከመግባታችን በፊት እስኪ አሁን ሼር እናድርግ። 4.7 ብቻ ነውና 20 ሺህ እናስገባው። ኦልሞስት 370 ሰው አለ። እስኪ 20 ሺህ እናስገባው። ሼር የምታደርጉ ወገኖች የዓለም ቤዛ ኢየሱስ ነው። ተባረክ ወይ ተባረኪ። ሼር የምታደርጉ ሰዎችን ስም እጠራለሁኝ። ተባረኩ። ሲያ ራሄል ነው። ሲያ አዲስ ኢየሱስ ይባርካችሁ። ታፕታፑን አቆሙና ካቦድ ተባረክ። ታፕታፑን አቆማችሁ ሼሩን። ማስረሻ ማራናታ ተባረኩ። ጌታ ኢየሱስ ይባርካችሁ። ኦርቶዶክስ ተዋህዶ የሚለው ተባረክ። ሀጎስ
ማስረሻ በድጋሚ 4 ሰው ግን በተደጋጋሚ 4 ሰው ብቻ ነው የሚያደርገው። እዚህ ያላችሁ ስፔሻሊ ወንጌል አማኞች ህዊ ገላይ ተባረኪ፣ ህዊዬ አዳነ ነጋ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። በራዮ ነው የሚለው በራዮ። ሴሊና 1247 የዓለም ቤዛ ኢየሱስ ነው ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ርብቃዬ ተባረኪ። ቲክቶክ ሳይኗን የምትሰጡ ተባረኩ። ቲክቶዶክስ ሚልም አካውንት ሼር እያረገ ነው ተባረኩ። ያ የቲክቶክ ግሩፕ ኤ የሚል ዮኒ 81 አተናኝ ነው አተናኝ ሶስት የተባረኪ። ጌታ ኢየሱስ ይባርክሽ። ቲክቶክ ምልክቷን መስጠት የምትችሉ ስጡ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። አጥናናኝ ነው እኔ እንጃ። አስናቀዬ ተባረክ። ዮኒ 81 ተባረክ። ቢኬ ሼር የምታረጉ ወገኖች ነው ስማችሁን የምጠራው ተባረኩ። ጌታ ኢየሱስ ይባርካችሁ ተባረኩ። እስኪ 20 ሺህ እናስገባ 20 ሺህ እናስገባ 20 ሺህ ግሩፕ ኤ 6.8 ነው አሁን ያለ ነው። በራዮ ነው የሚለው አንደኛው አካውንት ተባረኩ። ሼር የምታደርጉ ወገኖች ኤደን ኪዳን ተባረኩ። ቲክቶክ ሳይኗን የምትሰጡ እስኪ ፈጠን እናርገው። እውነቱ ኢየሱስ ነው። እውነቱ የቱ ነው ብላ ነበር እህታችን። ጌታ ኢየሱስን ስታገኝ እውነቱ ኢየሱስ ነው ብላለች። ጌታ ይባረክ አሜን። ሲሮ በሪዮ ሼር የምታደርጉ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ። አብኬም መሳይ ተባረክ ወንድማችን ሼር የምታደርጉ። ሲያራ ሄል ሉዬ ተባረኪ። ቢኬ ቲክቶክ ሳይኗን የምትሰጡ ይሁዳ ሼር የምታረጉ ተባረኩ። ጌታ ኢየሱስ ይባርካችሁ ተባረኩ። 7.6 ደርሰናል። 20 ሺህ እናድርግ 20 ሺህ። ስለዚህ ዛሬ እንግዲህ በርዕትትና በኦርቶዶክስ መካከል ባለው የርዕትት እንግዲህ ስዕለ አድኖ እሷ አስላ ይሄው አምጥታለች። ከዛኛው ቤተ እምነት ይሄ ተሰምቷል። እንግዲህ በቪዲዮም ኤርሚ እንዳሰማን ጽላተ ሙሴ ተቀብያለው እያለች ነው። እስኪ ኦርቶዶክሳውያንንም እነሱንም እያስገባን በተለይ እነ ወለተ ሰንበት ፍሬንድ ከሆናችሁ ላኩላቸው ማለትም ለእህተ ማርያም ተከታዮች ማለት ነው። ተባረኩ። እስኪ ወርቄ ሼር የምታረጉ ፋሬስ የኔታ ተባረኩ። ሼር እያደረጉ ነው። ይሁዳ የመሲሁ ምስክር ነኝ አሜን ተባረኩ። ሼር የምታረጉ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ። አዲስ ሊያየ ሲመችሽ ሰላም በይን። እሺ ድምጽሽን አልሰማንም እስካሁን። ኤንዲ ግሩፕ ኤ ተባረኩ። ዜማ ኤንድ ኬና ተባረኩ። ብርሃን ሼር የምታረጉ ወገኖች ምንቴ ኤንዲ ተባረክ። ዲቦራ እሌኒ እሉዬ ተባረክ። ሼር እያረክሽ ነው። የመሲሁ ምስክር ነኝ ተባረኩ። ሼር የምታረጉ ወገኖች ብለን እንገምታለን። ከተዋህዶችና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኦርቶዶክስ አትበሉን ይላሉ የእህተ ማርያም ተከታዮች። ርዕት ተዋህዶ ነው የሚባሉት መሰለኝ። ርዕት ተዋህዶ። እሺ አኒ ዋንጋለታ ምናምን የሚል አለ። ማንበብ አልቻልኩም ይቅርታ። የኔታ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ሼር አድርጉ። 20 ሺህ ንግባና ከዛ እንቀጥላለን ማለት ነው። ቆንጆ ነው። እየነጋ ነው አይደል? ላይክ ለአንድ ምናምን ጉዳይ ነው መሰለኝ ኢትዮጵያ ኦሬዲ ሰውም ስለሚነሳ ጥሩ ሰዓት ነው። እናንተ ብቻ ሼር አድርጉ። የወይዘሮ ስንዱ ስዕለ አድህኖ መጥቷል። አዲስ ዜና አለ እያለን ነው። እንግዲህ የሷም ተከታዮች ሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ያሉ በታቦቱ ዙሪያ። ስለዚህ ሰፋ ያለ አንድ የሆነ ግን ሰፋ ያለ
ቶፒክ ይዟል። ስለዚህ በደንብ እናድርሰው። ተባረኩ። አዎ ለአንድ ነው አይደለ? ልክ ነኝ አይደል? ያ ለአንድ ሩብ ጉዳይ ሆኗል። የነጋ ስለሆነ ቆንጆ ነው። እሺ አይቻለሁ። ጆንዬ ተባረክ፣ ብርሃንዬ ተባረኩ። ሰዓቱን የነገራችሁኝ 10,000 ገብተናል። 10,000 ይቀረናል ወገኖች። ተባረኩ። ቲክቶክ ሳይኗን የምትሰጡ ማስረሻ እየተባረክ። ልክ ነኝ አይደል? አዎ እንዴ ምንም ቢሆን የሀገሬን ሰዓትማ አረሳም አረሳም ዞሮ አይደል የሚባለው። ስለዚህ ሼር አድርጉ። ተባረኩ። ራሄልዬ ተባረኪ። ጌታ ኢየሱስ ይባርክሽ። የኔታ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ሀሴትዬ ደህና ነሽ? እንዴት ነሽ? አለሽ? ሰላም እያለሁ ሁላችሁ ሰላምሽ ይብዛ። እንዴት አደርሽ ነው የሚባለው ወይስ እንዴት ዋልሽ ነው አንቺ ጋር? እንዴት አደርሽ? እግዚአብሔር ይመስገን ደህና ነኝ። አሜን። እሺ ኦኬ። ሰው መጥቷል፣ እንቀበል። እሺ ሰው እየተቀበልን ወገኖች ፕሊዝ አትርሱ። እሺ 20,000 እናስገባው። 20,000 እናስገባው። ይሄ ይስ አቤት እንኳን ደህና መጣ። እሺ ገኒ ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆየ። እሺ የወይዘሮ ስንዱ ስዕለ አድህኖ መጥቷል ብለን ነው ርዕስ የሰጠነው። ነገር ግን ያው እንደምታውቀው የዛ እምነት መሪ የሆነችው እህተ ማርያም የጽላተ ሙሴ እኔ እጅ ነው ያለው ብላ ተናግራለች። እኛ ደግሞ የምናውቀው ኦርቶዶክስ ተዋህዶ ቤተክርስቲያን በእናንተ እጅ በኦርቶዶክስ አማኞች እጅ እንዳለ ነው። አዎ ስለዚህ እንዴት አድርገን ሐሳቡን እናስታርቀው? ማጋን ያለው ልታሳዩን ይገባል ወይ? እናንተ ጋር ነው ወይስ እዛ ነው ያለው? እንዴት ነው ነገሩ? ግራ እኮ አጋባችሁ። አይዞሽ ግራ አትጋቢ። ከዛ በፊት ግን ይቅርታ ዲያቆን መምህር ማን ብዬ ልጥራውት? መምህር ነኝ። መምህር ነዎት? አዎ እሺ መምህር ከሆኑ ከኔ ይልቅ ከኤርሚ ጋር ቢያወሩ። ኤርሚ ከተመቸው ኤርሚ ያለ አውሪያቸው ይስና አለው እንሰማለሁ። አስፈላጊ ከሆነ እገባለሁ። እሺ መምህር ይቀጥሉ። ስለዚህ አሁን እኛ ግራ ስለተጋባን የምናረጋግጥበት ፕሩቭ የምናደርገው በምንድን ነው? እሺ አመሰግናለሁኝ። መጀመሪያ ወደ እንትኑ ከመግባቴ በፊት ኤርሚያስን አስቀጽየዋለሁ። ግምጃ ቤት የሚባል ትምህርት ቤት ግምጃ ቤት የሚባል ትምህርት ቤት ኤርሚያስን አስቀጽየዋለሁኝ። አስተምረዋለሁ። አዎ ኤርሚያስ የሚባለው ኤርሚን እንግዲህ ሲመቸው ያወራውታል። ግምጃ ቤት አስተምረዋለሁኝ። ሲመቸው ያወራውታል። ችግር የለም እየሰማ ነው። የሚመች ቦታ ስላልሆነ ነው። እሺ ስለዚህ አሁን ወደ ሐሳቡ ስንመለስ አሁን በምንድን ነው መረጋገጥ የሚችለው እያልን ነው? ማረጋገጫው ያው ኦርቶዶክስ ጋር ያለ ማንኛውም ሰው እንደዚህ አለ ብሎ ቢል አሁን እናንተ ኦንሊ ጂሰስ እና እናንተ አንድ ናችሁ፣ አንድ አይደላችሁም። እናንተ ኦንሊ ጂሰስም የራሱ የሆነ የሚለው አለ፣ እናንተም የራሳችሁ የምትሉት አለና ስለዚህ አንድ ሰው እንደዚህ አለኝ ስላለ ያ አለው ማለት አይደለም። የኛ በቂ የታሪክ ማስረጃ አለን። ስለዚህ በኦርቶዶክስ እሺ ማስረጃውን ይንገሩ መምህር። አሁን ኦንሊ ጂሰሶችና እኛ በሆነ ጉዳይ ላይ ይሄም የኔ ነው ካለን የዛን ጊዜ እንነጋገራለን። ምንም ችግር የለም።
ማለት ሊነጻጸር የማይችል ነገር ስላመጡ ብዬ ነው ከይቅርታ ጋር መምህር። እኛም ልክ እንደዚህ የሆነ ቦታ ላይ ተጋጭተን እናንተን ግራ ካጋባናችሁ እንጠየቃለን። ነገር ግን አሁን ያው ተጋጭቶ የተገኘው በእናንተና በርትዕት መካከል ያለው ነገር ስለሆነ ታሪካዊ ማስረጃ አለ ካሉ ደግሞ እንደው እሱን ቢሰጡ ከክብር ጋር። ያው ፍትሐ ነገሥትን ማንበብ ነው። ታሪኩን ኤርሚያስ በደንብ አድርጎ አንብቦታል። ያ ነው ማስረጃችን። ፍትሐ ነገሥት እኔ እንግዲህ አላውቀውም። ፍትሐ ነገሥት ላይ እሺ እሱ እስከሚመቸው ድረስ ምን የሚል ማስረጃ አለ? እስኪ ንገሩን፣ ለሌሎቻችን ለማናውቀው ማለት ነው። ምንድነው ጽላተ ሙሴ ወይም ደግሞ የቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመኖሩ እሱ መጽሐፍ የሚያረጋግጠውን ክፍል ቢያነቡልን ደስ ይለናል። አብዛኞቻችን አናውቀውም እሱ መጽሐፍ። ወረዱ መምህር? እንግዲህ እኛ አላስወረድንም። ሜቢ ኔትወርክ ኮድ ከሆነ መምህር ይመለሱ። እሺ አሸናፊ ገስት ልከህ አስገብቼሃለሁ። ከገባህ በኋላ ሚውት አድርገሃል። ሚውት አድርገህ ከአቤት በል። ምናልባት ሚውት ማንሳት አቅቶ ከሆነ አሸናፊ። እሺ አውርጄሃለሁ እንግዲህ። እሺ ኦዚያን እሺ ሰላም ለእናንተ ይሁን። እንዴት ነህ ኦዚያን? እንኳን ደህና መጣህ። እንዴት አደርክ? እግዚአብሔር የተመሰገነ ነው። እንኳን ሰላም ቆያችሁኝ። እንኳን ደህና ቆየህን። እንግዲህ ሰምተኸዋል ይሄንን ስለ አድኖ ወይዘሮ ስንዱ እንዳሳሉ? እኔ አልሰማሁም፣ ግን የእሷ ማሳል ከኛ ጋር ምንድነው የሚያጋጨው? አይ ስዕሉ ያው ከናንተ ጋር አይገናኝም። ነገር ግን ከናንተ ጋር የሚገናኘው ነገር ምንድነው? የጽላተ ሙሴ ወይም ደግሞ የቃል ኪዳኑ ታቦት ተቀብያለሁ እኔ ጋር ነው ያለው እያለች ነው። እና ግማደ መስቀሉና የቃል ኪዳኑ ታቦት እኔ ጋር ነው ተቀብያለሁ አለች። ስለዚህ እኛ ደግሞ በመሃል ቤት ቁልጭ ያልነው የቱ ጋር ነው ያለው? እውነት እናንተም እኛ ጋር ነው ያለው ትላላችሁ፣ እኛም ደግሞ እነሱም ደግሞ እኛ ጋር ነው። እኛ ግን ያው በታሪካዊ ቆይታ እስካሁን ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ወይ ብለን እናስብ ነበር፣ ፕሮባቢሊቲ ነበረን። አሁን ግን ሐሳባችንን ሁለት ያደረጋችሁብን ነው። አሁን ዞሮ እኛ የሚያጨቃጭቀን ነገር አይደለም። ይሄን ክርስቶስ አስቀድሞ ነግሮናል እኮ ሐሰተኛ ነቢያቶች እንደሚመጡ አስቀድሞ ነግሮናል። ክርስቶስ እንኳን ያለ ቢሏችሁ አትመኑ ብሎ ነግሮናል አይደለ? ለካችን እግዚአብሔር እሷ ነብይ ናት እንጂ የት እናውቃለን ታዲያ? እኛም እናውቀው እንግዲህ ሐሰተኛ ነቢያት የምትለው እኮ ነብይ ነኝ ካለች ነው። ነብይ ነኝ ያለችበት ማስረጃ ካለ አሳየን። ራሷን እኮ እንደዛ አድርጋ ነው አሁን እሷ እየተናገረች ያለችው። አሁን ዞሮ እሷ ከየት እንደመጣች እኮ ማትታወቅ ሰው ናት። አሁን አንቺ ወይ ቤተክርስቲያን አገልግላ ወይም በመልኩስና ሆነ በምን አገልግላ የሆነ ነገር ቢሆን ጥሩ። እሷ ግን ከየት እንደመጣች እኮ አትታወቅም። ራሷን ታላቅ አድርጋ ያላት ተከታይ ቀላል ነው። ኦዚያን ያላት ተከታይ ቀላል ነው። ቀላል እኮ አይደለም። እውነተኛው መንገድ እኮ የሚታወቅ እኮ ተከታይ በበዛች እኮ አይደለም። ታውቂያለሽ? እውነት ነው። ግን አሁን አንቺ የምታምኘው ይሰማኛል፣ ለኔ ይሰማኛል። ቆልና ያላት ተከታይ ቀላል ነው ወይ እንደ ዋዛ የሚታይ ነገር ነው ወይ ያልኩ ነው። አይ ተከታይ እኮ ብዙ ሊኖራት ይችላል። ግን ደግሞ እውነት የሚያደርገው ምን እንደሆነ ታውቂያለሽ? ተከታይ ስለበዛ አይደለም። እሱ እውነት ነው። በጠባው ደጅ ግቡ ይላል አይደል ክርስቶስ። ወደ ሰፊው መንገድ የሚሄዱ ብዙዎች ናቸው ነው የሚለው። ወደዛ የሚሄዱ ብዙዎች ናቸው። ወደ ጠባው የሚመጡ መንገዶች ግን ሰዎች ግን ጥቂቶች ናቸው ነው የሚለው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 13 14 በዋናው መንገድ የሚመጡ ጥቂቶች ናቸው ይላል አይደል? ትክክል። በጠባው መንገድ የሚገቡ ጥቂቶች ናቸው። ጥቂት ከሆኑ እንግዲህ የእሷ ተከታዮች በጣም ጥቂት ናቸው ከሌላው ቤተ እምነት። ምናልባት የእሷ ይሁን እንዴት ትክክለኛው ከኦርቶዶክስ
የሷ ጥቂት ናቸው፣ በጣም ትንሽ ናቸው በብዛትም ከታየ። ስለዚህ እሷ ልትሆን ትችላለች። ትክክል። እንግዲህ ሰው ወደ መረጠው ይሄዳል። አሁን መጀመሪያ የራሳችን እሳትና ውሃ አስቀምጨላለሁ እጅን ወደ ፈለከው ስደድ ብሎ አምላካችን እግዚአብሔር አዞናል። ሰው ወደ መረጠው ይሄዳል። አሁን ዞሮ እኛና እናንተ አሁን እዚህ ጋር ልትገቡበት የቻላችሁት በምን ምክንያት ነው? እሺ አሁን አዳምጠኝ። እንግዲህ ስትል የነበረው አሁን የበሩን የእግዚአብሔር ቃል የተናገረው የበሩን አንተ ለተከታዮች ብዛት ስላደረከው ነው። በሩ ነው እንጂ ጠባብ የተከታዩ አሁን እኮ አንቺ ምን እንደሆነ ታውቂያለሽ? አንቺ መጀመሪያ እግዚአብሔር አምላካችን የቀደመችትን መንገድ ሐሳቤን ልጨርሰው ሐሳቤን ልጨርስ። የአምላክን ቃል ጠቅሰክ በጠባቡ መንገድ ያልከው በሩ ነው እንጂ የጠበበው ስለተከታይ ብዛትና ማነስ አይደለም። ስለተከታይ ብዛትና ማነስ ደግሞ ከሆነ እሷ ናት ተከታዩ አነስተኛ ልልክ ፈልጌ ነው። ስለዚህ አሁን ታቦቱ እናንተ ጋር ተግባብተናል። ተባረክ። አሁን ታቦቱ እሷ ጋር ነው ወይስ እናንተ ጋር? እኔ ታቦቱ እዛ ሆነ ዞና አይመለከተኝም። እኔ አሁን እሷ ላይ ሆነ እኛ ላይ ሆነ ታቦቱ አይመለከተኝም። የሚያድነን ታቦቱ እሷ ላይ ያለ የለም ሳይሆን የሚያድነን በታቦቱ ወይም አምነን እንጂ ታቦቱ እኛ ላይ ያለ የለም በዚህን ያልከራከርም። እሷን ጠይቋት ካለ አለ ትበል በቃ። ከያዘችም ተያዘው። ከየት አመጣው ነው እሷ ያዘችው? ሲጀመር እናንተ ራሱ አሁን እኮ ጥያቄ አይደለም። እሷ ከየት አመጣ ነው ያዘችው? ቪዲዮውን አላየኸው? እኛ እኮ አይደለም እኮ እሷን ነው እኮ መጠየቅ ያለባችሁ እንጂ እኛን ኦርቶዶክሳውያን አይደለም ጠይቁ። እናንተ ነው እንጂ ምን ጠይቀው። ምክንያቱም ለዘመናት እኛ ጋር ናት እያላችሁ ስትሉ የነበራችሁት እናንተ ናችሁ። አሁን እሱ ለድነት አይጠቅመንም እኮ እዛ ቤት ታቦቱ አለ። ያው በቃ ኤርሚያስ አይት ነው። ቆይ ለድነት አይጠቅመንም አይደለም። እኔ ማለት ነው ምን ስማው አባቴ ታቦት እንዳልኳችሁ ታቦተ ጽዮን እንዳትይ ብላኛለች ወላዲተ አምላክ እና ለህዝቡ ከመናገሬ በፊት ማምላክ እንግዲህ እንዳልኳችሁ ታቦተ ጽዮን እንዳትይ ብላኛለች ወላዲተ አምላክ እና ለህዝቡ ከመናገሬ በፊት ማምላክ ሙሉ አርኪኝ። ይሄ ታላቅ ሚስጥር ነው። ምክንያቱም ዓለም የሚዳስሳት ሲፈልጓት ሲንከራተቱባት የነበሩት ነገር ነው እና ቅዱስ ሚካኤል ከእግዚአብሔር ተልኮ ጽላተ ሙሴን ደብቆ እንደነበረ ከእንግሊዞች ደብቆ እንደነበረ ሁሉ ተናግሬያለሁ ማለት ነው። እንግዲህ ከ7 ዓመት ፈተና በኋላ እግዚአብሔር ደግሞ ነገስተ ነገስት ማርያም ዘኢትዮጵያ የተባልኩበትም ኃላፊነትና አደራ የተሰጠኝ ለዚች ሀገር ለቅድስት ሀገር ኢትዮጵያ እንዲሁም ከቅድስት ሀገር ኢትዮጵያ ሆኜ መመሪያን ትእዛዝን እንድሰጥ ተመርጫለሁ። ስመረጥም ደግሞ እግዚአብሔር እንደመረጠሽ በምን እናውቃለን ብለው ለሚሉ ይሄንን ለዘመናት ከህዝብ ሸሽታ የኖረችውን ጽላት ዘሙሴ እና ብርሃነ መስቀሉን እኔ በአብ በወልድ በመንፈስ ቅዱስ ትእዛዝ ፍቃድ ተረክቤያለሁ ማለት ነው። የመጀመሪያዊቷ ኢትዮጵያዊት ነገስተ ነገስት ማርያም ዘኢትዮጵያ በስጋ ይህንን መንፈስ ቅዱስ አምኖ ወላዲተ አምላክ በቆመችበት ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት ሁሉ ባሉበት ጽላተ ዘሙሴን እና ብርሃነ መስቀሉን እንድረከብ መንፈስ ቅዱስ አዘዘ፣ ፈቀደልኝ፣ ተቀብያለሁ ማለት ነው። ይሄንን ብስራት ነው ማለት ነው። ትልቅ ብስራት እልል ተብሎ የማያልቅለት ማለት ነው። እንግዲህ እግዚአብሔር ለምን ተማርያም እንደመረጣት የራሱ ምክንያት ይኖረዋል። እኔም የተሰጠኝን አደራ ደግሞ እግዚአብሔር እንድወጣ እስከ መጨረሻው ይርዳኝ። አሁን ሜርሲ አሁን እሷ እንደዚህ ያዘችው አይደንቀኝም። እሷን መጠየቅ ነው። እሷ እውነተኛ አግኝተው ከሆነ ጠይቁ። አይደለም ይሄን ታቦቱ ጽላቱ ገና ኢየሱስን ወልጄዋለሁ የምትል እኮ ትመጣለች። ይሄን አታውቂም? ገና ኢየሱስ ክርስቶስ ልጄ ነው እኔ ወለድኩት ብላ ሐሳብ መሲንም ትመጣለች እኮ ያቺ ሴት። እሱ ቆይ ይሄ ደግሞ መጨረሻው ሰመን እንደሆነ መንቃት አለብን። እሺ እሱ ችግር የለም። ኢየሱስን ወልጃለሁ የምትል እንደምትመጣ እሺ ትነግረናለህ። ነገር ግን
ነገር ግን አሁን እሷን ነው መጠየቅ ያለባችሁ ካልክ እየጠበቅናቸው ነው። እነ ወለተ ሰንበት እስከሚመጡ በዛ እምነት ውስጥ የሚሄዱ እየጠበቅን ነው። ግን እኛ ኦርቶዶክስ እስከ ዛሬ እኔ ጋ ነው አለች እኮ። አሳዩ ካለ አሳዩ። በቃ እሷ ታሳያችሁ፣ እኛ እናሳይም። ታቦት ወጥቶ ለማንም ተገልጦ አይታይም። እንዴ ታቦት ክብር ነው፣ እግዚአብሔር ማደሪያ እስከሆነ ድረስ ታቦት ታወጣለህ እንዴ? በየደብሩ ታቦት ቢወጣ ተገልጦ ይታያል እንዴ? አይታይም። ከካህን ውጭ ማንም ከካህን ውጭ ተገልጦ አይታይም። ኧረ ተገለጠ። ታቦት ማለት ክብር ነው። ተገለጠ እኮ እንዴ! አልሰማህም እንዴ? ሰሞኑን እሷ ገልጻ ታሳይ። እኛ ግን ታቦታችንን አናሳይም። እኛ ታቦቱ አለ የለ አይደለም የሚያድነን ሌላ ነው። ልቅስ የቀደመችትን መንገድ ጠይቁ ብሎ ኤርሚያስ እንደተናገረ አሁን እኛና እናንተ መዳናችንን መነጋገር እንችላለን። አይደለም አንቺ ራሱ ትክክለኛው መንገድ ላይ ነሽ የሚለውን ማየት እንችላለን። አይ እንግዲህ ዛሬ ከርዕሱ አንወጣም። እሱ ዛሬ የመዳን ርዕስ ስለ ታቦቱ እንድትነግሩን እንፈልጋለን። ለምን ጽላተ ሙሴ እንደው እኛ እንደ ወንጌል አማኞች እንጠይቃለን እንጂ እንደው እስራኤላውያንም ይፈልጉታል። እናንተ ጋርም ሆነ እሷ ጋርም ሆነ ማወቅ ይፈልጋል። ገብተዋል። በጣም ሴንሲቲቭ የሆነ ቶፒክ ነው፣ መታወቃል። ስለዚህ ታቦቱን አንቺ ታምኝበታለሽ? ታቦቱ ለምንድን ያነሳሽ? ታቦቱ ታምኝበታለሽ? ትቀበያለሽ እንዴ? እናንተ ታምኑበታላችሁ አይደል? እንዴ ትቀበሉታላችሁ? በማይመለከትሽ እኮ የራስ መግባት ኃጢአት ነው ማለት። አንቺ የምትፈልጊ ከሆነ የምታምኝበት ከሆነ የሚያሳስብሽ ከሆነ ስለ ታቦቱ የሚያሳስብሽ ከሆነ እኔ በቃ የታቦቱ አካል ላይ ይመለከተኛል። ለምን ታምኝበታለሽ? ያሳስበኛል። ለምን ያሳስበኛል ታምኝበታለሽ? አሁን ልንገርህ፣ ለምን እንትን ትለኛለህ? ለምን ያለማቋረጥ ታወራለህ? ኦዚያ አዎ ያሳስበኛል። የሚያሳስበኝ ደግሞ ምንድነው እውነት ካለ ያው ትውልድ ሁሉ እንዲያየው ልክ የሉሲን ቅሪታ አካል በሚውዚየም እንደተቀመጠ እንግዲህ እስራኤልን ሲረዳ የነበረ ታቦት ተቀምጦ እንድናየው እንፈልጋለን። ባናምንበትም እንድናየው ያስፈልጋል። ለታሪክ ቅርስነት ያስፈልጋል። ለሀገራችንም የቱሪዝም ከፍተኛ ምንጭ ይሆናል። ስለዚህ ልታሳዩን ይገባል። እሺ ታቦት እኮ ግድ ታመንሽበት እኮ ታቦት እኮ በየሁሉም ደብር ታቦት አለ። አታውቂም? በየሁሉም ደብር ታቦት አለ። ካመንሽበት ለሚያምን ሁሉ ይቻላል አይደለ? ስለዚህ ካመንሽበት ይቅርታ የኔታ ሊሉ የፈለጉት ነገር አለ። አይ አሁን እያወራ ያለው ምንድነው? እሺ አውሩ በየደብሩ አለ ይላል። ይሄ ታቦት ይሄ ጣውላ ነው እንጂ ታቦት አይደለም። ለምን ጠረጴዛ ላይ ያላችሁት ያላችሁ ያኛው ታቦትና ያ ታቦት በምንም በይዘትም በመልክም በምንም አይገናኙም። የሙሴ ታቦት ከሆነ ጽላቱ እና ይሄኛው ምን አገናኘው? አሁን ታቦት ብለህ ተጠራዋል እንደ ጠረጴዛ ነው እየተባለ ለማለት ፈልጌ ነው። አለ ለሚለው ደግሞ አይታየም ካለ እኛ ማሳየት እንችላለን። አለኛ ጋር እኮ ሞልቷል። ምክንያቱም እኔም አንዱ ተጠርባው ስለነበር ጠረጴዛ ማለት ነው። ጠረጴዛ ማለት ነው። መጀመሪያ ጠረጴዛማ በቃ ምግብ ማቅረቢያ ነው። ሌላ ምን አለው? አንተ የሚታይ በቃ ምግብ ብቻ ነው አይደል? የሚታይ አንተ ወዲያም ሰው እኮ ምግብ ብቻ የሚታየው። ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ስጋና ደም የሚፈተትበት ማለት ነው። ጠረጴዛ ሳይሆን ጠረጴዛ። አየው፣ ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ማዕድ የሚዘጋጅበት ነው። ይሄም ደግሞ አንደኛ ቆሮንቶስ 10:21 ላይ የጌታ ጽዋና አለ የአጋንንት ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና አለ ከአጋንንት ማዕድ ልትካፈሉ አትችሉም ብሎ ቅዱስ ጳውሎስ እንደተናገረን የጌታችን ኢየሱስ ክርስቶስ ማዕድ የሚሰናዳበት ጠረጴዛ የጌታ ታቦት ነው፣ ማደሪያ ነው። ቆሞስ አባዬ ተረጋጋ። ቆሞስ እንደዚህ ያድርጉልኝ። እሱ ኦዚያን የሚያወራውት የጉባኤ ቤት መምህር ናቸው። መምህር ኦዚያን የጉባኤ ቤት መምህር ስለሆኑ መምህር ኦዚያን ማለት ነው። በጣም በዚህ ዘመን የቁርጥ ቀን ልጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንበሳ ናቸውና የጉባኤ ቤት መምህር ናቸውና በደንብ ያውቃሉ። ስለዚህ በቋንቋው ቢያናግሩት ምን ይመስልዎታል ለማለት ነው። ቆሞስ ያው እንደዛ ያው መምህር አይደለሁም። ይኸው ኤርሚ መምህር አይደለሁም፣ ግን አንድ የኦርቶዶክሳዊ ወጣት ነኝ። ምንም አልተማርኩም፣ ግን ትንሽ ከማውቀው ነገር ጠረጴዛና ጠረጴዛ ይለያያል። ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ስጋና ደሙ የሚዘጋጅበት እየሰማኝ ነው። የድፍረትና ያለማፈርህ ጥግ
ከበታች ያሉት ሰው የኢትዮጵያ ኦርቶዶክስ ክርስቲያን ቆሞስ ናቸው። ቆሞስ ማለት ከጳጳስ በታች ስልጣን ያላቸው ጳጳስ በሌለበት ደብርን ታቦትን ባርከው ቤተክርስቲያን ህንፃ አዲስ ቤተክርስቲያን እንዲከፈት ማድረግ የሚችሉ ናቸው ማለት ነው። ቆሞስ ማለት ነው። ከመነኩሴ በላይ ስልጣን ያላቸው፣ ከካህን በላይ ስልጣን ያላቸው፣ ከጳጳስ ቀጥሎ ወርታች ስልጣን ያላቸው ማለት ነው። ሆዳሙ ሆድህ ምናምን ነገር እያልክ የምታወራው ምን ያህል ጋጥ ወጥ መሆንክን የሚያሳየው። አንድ ቃል ቢጠይቁህ አንተ አይደለም ሌሎቹ አይመልሱም። እዚህ ጋር ገስት ላይ ስላየ ነው እና የማታውቀውን ዝም ብለህ አታወራ ለማለት ነው። ቆሞስ ይቀጥሉ፣ በአማርኛ ያወሩት ያው አቅሜ አይደለም ብሏል። አይ ቆይ ማንም ሰው ጳጳስ ነኝ ምናምን ቢል ምን ያይዛ እኔ አይመለከተኝም። ጳጳስነቱ የሚያከብረው ታቦትን ሲያከብር ነው። ጳጳስ ከሆነ ታቦቱን ሳያከብር ስለ ታቦት ሳያውቅ ነው ጳጳስ ይሆነ። ይሄ ምንም እንዳልተማረ ነው። እኔ ተማረ ብዬ ተረጋጋ አባቴ። ታቦት አክብሩ የሚል እስቲ አንተ አሳየኝ። ይሄን አንተ እዚህ በየሰፈሩ እየጠረብክ ያስገባሁን ታቦት ብለህ ታቦት አትጥራ። ይኸውልህ አንደኛ ይሄ አሁን ስሩ ላይ የምታየው ራሱ የሙሴ ታቦት ወይም ጽላተ ሙሴ ወይም ያኛውና ይሄ በየሰፈሩ በማርያም በገብርኤል ባርሴማ እየቀረስክ እየጠረብክ ያስገባው ታቦት አይደለም ሲጀመር። ያና ይሄ በምንም አይገናኝም። አሁን እኛ እያወራን ያለው ይሄ በገብርኤልና ባርሴማ ተጠርቦ የገባው ሳይሆን የሙሴ ጽላት ለእስራኤል የተሰጠ ያ እኔ ጋር ነው እያለች ነው ሴትዮዋ። እኔ ጋር አለ። እናንተ ደግሞ ለዘመናት ስትዋሹ ኖራችኋል። አቡነ ጳውሎስ ያላዩት፣ አቡነ ማትያስ ያላዩት፣ ጳጳሳት የማያዩት፣ ዘበኛው እንኳን ራሱ ጠባቂ የተባለው እንኳን በርቀቱ ነው አላቀውም የሚል ለዘመናት ስትዋሹ ኖራችኋል። ያ እንዳለ ሆኖ ይቺ ሴት ደግሞ ምን እያለች ነው? እነሱ ጋር አይደለም ያለው እኔ ጋር ነው ተሰጥቶኛል። በሊቃውንቱ በካህናቱ መካከል በደናግል በመነኮሳት መካከል ባሉበት ተረክቤዋለሁ እያለች ነው። ካህናት አለዋት፣ መነኮሳት አሉ፣ ደናግል አሉ። በእነዚህ መካከል ተረክቤያለሁኝ። እግዚአብሔር ሰጠኝ ወይም ደግሞ ድንግል ማርያም ሰጠችኝ በመንፈስ ቅዱስ ፈቃድ እያለች ነው። እናንተ ደግሞ ለዘመናት ስትዋሹ ኖራችኋል። እዛ አክሱም ጽዮን አለ ብላችሁ ወይም እዛ ማለት እቺ ሴትዮ ደግሞ አለ እያለኝ ነው። የትኛውን እንመን ነው አሁን እያልን ያለ ነው? የትኛውን እንመን? እናንተን እንመን ወይስ እሷን እንመን? በነገራችን ላይ የሚያሳዝነው ህዝቡ ነው። ህዝቡ ለዘመናት ሲዋሽበት የኖረው ህዝብ ነው የሚያሳዝነው። አቡነ ተክለ ሃይማኖት እግዚአብሔር ጳጳስ አረገኝ ብለው ጳጳስ ነኝ ብለው ጳጳስ ባልተሾመበት ዘመን ጳጳስ ነኝ ሲሉ ሲዋሹ መስቀል ከሰማይ ወረደልኝ ብለው ዛሬም ከሰማይ የወረደ መስቀል እየተባለ ሲዋሽ ይኖራል። አሁን ቅድም የርሜ መጀመሪያ አንስቶታል እና አባ ዮሐንስ ነፍሴን አደራ በሰማይ እየተባሉ ሳይሞቱ ስለተሰሎላቸው ሲሰገድ የተሰገደ ይኸው ግን ዘርፈዋቸው አሜሪካ ገቡ። ይህ ሴትዮ እንደዚህ ነው። ህዝብ የሚያታለው እናንተም አታላዮች ናችሁ፣ ይችም አታላይ ናችሁ። ከሆነ ትክክለኛ ከሆናችሁ እስቲ አሳዩን። እኛ እያልናለው አሳዩን ነው። አሁን ይሄ በየሰፈሩ ያለው ባርሴማ ገብርኤል እኔ ነው እኮ አንዱ ጠራቢ ነኝ። አንተ ምን ታውቃለህ? እኔ እኮ ቀርጬው እኔው እኮ እየቀረስኩ ነው እያላሰለስኩኝ እኔው ደግሞ ታቦት ብዬ ባርኬ የማስገባው አውቀዋለሁ። ታቦትም እንደሆነ አሁን በቲክቶክ ጠረጴዛ በትሉትም እኛ ምን እንደሚያክል ይዘቱንም ምኑንም ከፈለከ ጠረጴዛ ያስቀመጥኩት ያልተረከቡኝ አንድ አምስት አለ አሳያለሁ አውጥቼ እያንዳንዱ ማለት ነው። ምንም ይሄ ነው ማለት አትችልም። እያልን ያለነው በርሱ እናውራ። እናንተ ጋር ያለ ከሆነ በመረጃ አስረዳን። እሷ ካሆነች ደግሞ የሷም ሰዎች አሉ አስረዱን፣ ልንረዳ እንፈልጋለን። እንዳላችሁ እህቴ መርሲ ባናምንበትም ራሱ ቅርስ ሆኖ ሊጎበኝ ይገባል። ስለዚህ አስረዳን። የገዛ ላይ አሁን ዝም ብለህ ይሄ ድፍን ጥላቻ ለዘመናት መናፍቅ ስትል የኖርክበትን አይምሮ አሁንም በዛ ጥላቻ አታውራ፣ በእውቀት አውራ። አለ እኛ ጋር ካለ በመስረጃ አስረዳን፣ እሷ ጋር የለም ስትል ደግሞ መስረጃ አስረዳን። ሁለታ ማንኛችሁን እንመን? በርሱ አውራ። መጀመሪያ ስለ ታቦቱ ሳታም ታቦቱ የት እንዳለ መጠየቅ ራሱ በጣም ማመን አይጠበቅብኝም። ላምን እንጨት እንደታመነ እኔ ደግሞ ልናገራ። መጀመሪያ
በታቦቱ ሳታምን እዛ አለ ንገር ማለት ያ አይመለከትም። እሷ አለ ካለች ተከተላት፣ እሷን መናታ እሷ እኔ ላይ ያለ ብትል ምን ትላት ነው? በሷ ታምን ነው። እኛ እዛ ታቦቱ እኛ ላይ ያለ የለም አይደለም። የድነታችን ምክንያት ታቦቱ እዚህ ያለ እዛ አለ አይደለም። መጀመሪያ ክርስቶስን ልትቀበሉ ያስፈልጋል። ክርስቶስን ትእዛዝ ልትፈጽሙ ያስፈልጋል። ነገር ግን ታቦቱ ከሙሴ ታቦት ይልቅ ቆይ አዳም ተቆልጨርስ ዝም ብሎ ነው ክርስቶስን አንተ የምትቀበለው የት ታውቀዋልና ሲጀመር አንተ ራሱ ባረቅና በደ እንትን የተነሳለ እንጂ አንተ ተናገር ጋር የምታወራው አይ ኖ አይ ኖ እንደዚህ ዝም ብለህ ዲፋን ጥላቻን እዛ አታውራ። አሁን አያስፈልግም። በሱም በመቀበል እንኳን በራሱ ርስ እናወራበታል። አሁን እያወራን ያለነው በጽላቱ ጉዳይ ነው። በጽላቱ ጉዳይ በዛ አስረዳ። በጽላቱ ፍልናገር ያሁኑ ጣውላ ነው ብለሃል። የበፊቱ የሙሴ ደግሞ ምን እንደሆነ እንግዲህ ይታወቃል። የተሰራው ከምን እንደሆነ የሙሴም ይታወቃል። አሁን የሚሰራው ታቦት ከምን እንደሆነ ይታወቃል። ነገር ግን ከሙሴ ታቦት ይልቅ የአዲስ ኪዳን ታቦት ይበልጣል። ለምን ካልከኝ የብሉይ ኪዳን ታቦት የሚሰዋበት የሚረጭበት የእንስሳ ደም ነው። በአዲስ ኪዳን ደግሞ የክርስቶስ ደም ነው። የክርስቶስ ስጋና ደም ነው የሚፈተትበት። ይሄ ስለሆነ ከብሉይ ኪዳን ጋር የአዲስ ኪዳን ታቦት አይገናኝም። አንተ እንደምታውቀው በምግብ ላይ ምግብ ስለምትወድ ጠረምቤዛ መስሎ ይታያል። ግን ጠረምቤዛ አይደለም፣ የእግዚአብሔር ኃይል ያለበት ነው። የእግዚአብሔር ኃይል የሚገለጽበት የእግዚአብሔር ማደሪያ ነው። ይሄ እስከሆነ ድረስ በአዲስ ኪዳን የክርስቶስ ስጋና ደም ይፈተትበታል። ለማያውቁ ለሌሎቹ በልሳ ልጆችህ እሱን አታለ ኃይል ነው ብርቱ ነው ኃያል ነው ብለህ አታለ ወዳጄ ስለ ታቦት ኃይል እኔ ብለህ አንተ ኃይሉንም ድካሙንም ምን ያውቃሉ አባዬ። አሁን እያወራን ያለነው ስለዚህ አሁን አንተ ማወቅ መንፈስ ያስፈልግ። አሁን አንተ ማወቅ ብቻ ዕውቀት ማለት እኮ ማንበብ አይደለም። በነገራችን ላይ ዕውቀት ማለት የተለያዩ መጽሐፍ መሸምደድ አይደለም። ዕውቀት ማለት ከመንፈስ ቅዱስ ነው፣ ሲገለጽልህ ነው። ካልበራለህ 40 መጽሐፍት ብትሸመድድና ብታነብ ሊገባህ አይችልም። አሁን እስከዛሬው አንተ 40 ዓመትም 50 ዓመትም ሊሆን ይችላል እስካሁን ምንም አልገባህም ስለ ታቦቱ ራሱ። አሁን እንግዲህ እንጨት ነው የምትል እንጨትማ እንጨት ነው። ነገር ግን የእግዚአብሔር ኃይል አለበት። የብሉይ ኪዳንስ እንጨት አይደለም፣ የእግዚአብሔር ኃይል አለበት። እግዚአብሔር ያርበታል። ያን ታቦት እግዚአብሔር ባርኮታል፣ ማደሪያ ነው ብሎ ማለት ነው። አንድ ጥያቄ ልጠይቅሽ። በዛ ምክንያት ተባርኮ ተቀድሶ አባቴ ቆይ አንተ በሐዋርያት መሰረት ታምናለህ? ትክክል። በሐዋርያትና በነቢያት መሰረት በጣም ጥሩ ታንኪ። እሺ የትኛው ጳውሎስ ነው ጴጥሮስ ነው ዮሐንስ ነው የትኛው? ቢያንስ እያንዳንዳቸው እስከ 60 ዓመት 70 ዓመት አገልግለዋል። የትኛው ሐዋርያ ነው ታቦት ቀርጾ የሚካኤል የገብርኤል ብሎ ያሳየን? እስቲ በመጽሐፍ ቅዱስ የትኛው ሐዋርያ ነው ታቦት ቀርጾ ለሕዝቡ በታቦቱ ላይ አድርጎ ህብስት ሲፈትት ቅዳሴ ሲቀድስ ያየ ወይም ደግሞ የምታውቀው ሐዋርያ የትኛው ነው? በመጽሐፍ ቅዱስ አስረዳን። ጳውሎስ ነው ታቦት አድርጎ ህብስት አስቀምጦ እየቀደሰ ያሳየን? የትኛው ሐዋርያ ያሳየን? ጳውሎስ እስቲ ዮሐንስ ነው ጴጥሮስ ነው የትኛው ነው? አስረዳን። ህብስት አድርጎ እየፈተተ ቅዳሴ ገብቶ አህዱ አብ እያለ የቀደሰ ሐዋርያ አሳየኝ። በመጀመሪያ አህዱ አብ የሚለው መቼ እንደመጣ ራሱ ወቅ እስቲ አንተ። በቅዱስ ያሬድ አማካኝነት ከሰማይ ነው ዜማው የሚመጣ ቅዳሴ። ስለዚህ ይሄ ሁሉ አንተ መጀመሪያ ወቅ። ግን በምን ቆይ ልጅ ተናግራል ጨርስ እስቲ። እኔ ደግሞ ስጋው ደግሞ የት ላይ ነው የፈተቱት ምናምን ካልከኝ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ ወንድሞቼ ሆይ አሁንም ጣዖት ከማምለክ አለ ሽሹ። ጥሩ በአንድ በኩል ያስረዳል። የኛ እምነት የጀመረው ከሐዋርያት አይደለም ከቅዱስ ያሬድ ነው ያልከኝ ነው። እንዴት ስጋ መብላት እንዳለብን እንዳዘዙን ቅዱስ ጳውሎስ እንዳዘዘን ላሳየ እያነበብኩ ማለት እዚህ ታቦት ቀርጾ ታሸቱ ማዳምጠይ ባይሆን አሁን የምታስረዳ ይሄን ማጠቃለል ነው። አባ ቆይ አንዴ ታቦት ቀርጾ የሚካኤል የገብርኤል የአርሴማ እያለ እንደገና ጥምቀት ሲሆን እያወጣ ካህናትን እያሸከመ በሌላ መልኩ እንደገና ደግሞ ቅዳሴ እየቀደሰ የቆየ ያስተማረ ሐዋርያት አስረዳኛለህ። ቆይ እኮ ተረጋጋና ችግር ሁሉ ለክርክር እኮ አይደለም የቆም ነው። ለክርክር ሳይሆን ለመረጃ ተተት ያለ ቀሚስ ለሞ ያስተማረ ሐዋርያ ታሳየኛለህ።
ቆይ እስኪ ተረጋጋ እስቲ በቃ ልናገር ደግሞ አሁን አንተ ስለ ስጋው ደሙን መፈተቱን ነግረኛል በዛን ሰዓት እነ ቅዱስ ጳውሎስ አይደለም እንደዛ የሚያደርጉበት ዓለምን ዳር እየዞሩ በመከራና በጭንቅ የነበሩ ሰዎች ናቸው በእነሱ መከራና ጭንቅ ነው የኛ ሃይማኖት የጸናችው ከአንዱ ሀገር ሲንከራተቱ አይደለም ጽና ይዘው ቀርጸው እንትሚጥሩበት ሁሌም በስርበትና በእንግልት ነበሩ ግን ለምን አዘዙ ነው ስጋው ደሙ እንድንቆርስ እንድንበላ አዘዙ አልከኝ ዱባይ ታቦት ይዛችሁ ትሄዱል እንዴ ደቡብ አፍሪካ ታቦት ይዛችሁ ትሄዱል እንዴ አሁን እኮ ኦርቶዶክስ እኛም እንሄዳለን እኮ አዳምጠኝ እኮ ላሳይ እኮ ታቦት ይዛት አዳምጠኝ ከየት ነው ያገኘችው እነ ጳውሎስ ከዚህ የበለጣለ አስረዳኝ ቆይ እስኪ አዳምጠኝ መጀመሪያ ልጨርስ እስቲ ልናገር አንተ ተናገርክ አይደል አሁን ስለ ስጋውና ወደሙ አስረዳይ ብለሃል ቅዱስ ጳውሎስ ስለ ስጋና ወደሙ እንዴት እንደጻፈ አሳያለሁ ወንድሞች ሆይ አሁንም ከጣዖት ከማምለክ ሽሹ አለ ላዋቂዎች እንደሚነገር እነግራችኋለሁ ትክክለኛውን እናንተ ራሳችሁ ፍረዱ ይሄ ምን ባርከው በረከት አለ ይሄ ምን ባርከው በረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን አለ የምንፈትተው ስብስት ከክርስቶስ ጋር አንድ አይደለምን ህብስቱን አንድ እንደሆነ እንዲሁ አለ እኛም ብዙዎች ስንሆን አንዱን አካል አለ አንድ አካል ነን ሁላችን ከአንድ ብስት እንቀበላለንና ይሄ ብስት የተባለው ምንድነው ቅዱስ ጳውሎስ የተናገረው ብስት የተባለው ምንድነው ይታወቃል የክርስቶስ ጋርና ደሙ ነው ቤተልሔም የሚጋገረው ነው ቆይ ቤተልሔም የሚጋገረው ነው ዳቆን የሚጋገረው አዎ አይደለ ክርስቶስ ምንድነው አንስቶ የሰጣቸው ቂጣና ውሃ በጽዋ አድርጎ የሰጣቸው ይሄ ስጋዬ ነው ብሎ ሁሌ መታሰቢያ አድርጉት ብሎ ቆይኔ እስራኤል ዘስጋ ማን ነው አረስት ቀይሮ ያላችሁ የምን ቂጣ ምናምን ነገር የምታወሩት ስለ ታቦት ወይ ስለ ህብስት ስለ ህብስት ጠይቆኛል ልመልስልህ ብራዘርዬ ስለ ታቦቱ ነው እኔ ያልኩት እኮ የትኛው ሐዋርያ ነው ታቦት ቀርጾ ህብስት እየፈተተ የነበረው ነው አሁን ታቦቱ ላይ ነው የምታተኩርልኝ ታቦት እሺ ተሸክመው ሰፈር ለሰፈር መንገድ ለመንገድ የዞሩት በየትኛው ሐዋርያ ነው እሱማ ማቆ ፈልጋለሁ እሺ በመጀመሪያ ቅዱስ ጳውሎስም ሁለተኛ ቆሮንቶስ 6:16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ብሎ ይናገራል እንደዚህ ይላል ለእግዚአብሔር ቤተ መቅደስ ከጣዖት ጋር መጋጠም ምን አለው እግዚአብሔር ቤተ መቅደስ ማለት አንደኛ እግዚአብሔር ቤተ መቅደስ የእግዚአብሔር መሰባሰቢያ ታቦቱም ነው አንደኛ ሁለተኛ ደግሞ እኛ ነን ከጣዖት ጋር ምን መጋጠም አለው ያ ደግሞ የእግዚአብሔር ታቦት ያለበት ነው ማደሪያው ማለት ነው ሁለተኛ ደግሞ ለምንድነው በየሰፈሩ ይዛችሁ ምትዞሩ ካላችሁ የቱ ጋር ነው ያመጣው ታቦት ሁለተኛ ቆሮንቶስ 6:16 ላይ ታቦት የሚል አሳይ 6:16 ላይ ጥቅሱን አይደለም ጠይቅነው አሁን አምጣ ታቦት የሚል ትልቁ ላይ ያረጋለው ክፈተውና ታቦት የሚል አሳይ ስልክ አንድ ነው ማሳየት አልችልም ታቦት የሚል አለ እኔ ከፍትልሃለሁ ታቦት የሚል አለ 6:16 ላይ ሁለተኛ ቆሮንቶስ ቤተ መቅደስ ይላል የእግዚአብሔርም ቤተ መቅደስ ነው ታቦት የሚል የለም ከሌለ ከየት አምጥተን ያወራው ዝም ብለን ያወራው ማለት ነው የለም በቃ ቆይ እሺ አዳምጠኝ እሺ ቆይ እሺ የለም ብላል በቃ ጨርሰን ስለ ታቦት ላስረዳ ነው ሁለተኛ ቆሮንቶስ 6:16 ተቀስከው ታቦት ልታሳየን ነው አይደል ለምን ስተት ለምን ትፈልጋለህ ግን አንድ ስተት ለምን ትፈልጋለህ እዚህ ጋር እኮ ለምክርክር አይደለም የጠየቁን ጥያቄ መልስልኝ ካልሆነ እታች ወርደህ እንደ ትናንትናው እየተሳደብክ ትቀጥላለህ ማለት ነው ከመገባ ግን ጥያቄ ለተጠየቀው ጥያቄ መልስ ብለ ያመጣው ነገር ዜሮ ነው ማለት ነው የለም መልስ ተረጋጋ እስቲ ችግር የለውም ተረጋጋ አመጣልሃለሁ ተረጋጋ 6:16 ሁለተኛ ቆሮንቶስ ታቦት የሚል የለም አሳይታል ኦኬ ሌላ ጥቅስ ሞክር እሺ ችግር የለውም ሌላ ጥቅስ ሞክራለሁ ሰፈር ለሰፈር ይዛችሁት የምትዞሩ ያለው ኢያሱ 3:3 ላይ ህዝቡን አለ አምላካችሁ እግዚአብሔር ቃል ኪዳን ታቦት የዋያን ካህናት የእናንተን የተጠየቀው
አዲስ ህግና ኪዳን ነቢያት ድርሻ የብሉይ ኪዳን የእናንተን እኮ የአዲስ ኪዳን ህግ ነው። አታውቅም? የእናንተን የተጠየቀው እየሰማኝ ነው ኦዚያን። የኢያሱ ይዞት የሄደው ብሉይ ኪዳን አትቀበለው? አድምጠኝ ብሉይ ኪዳን ካልተቀበልከው አድምጠኝ። አልቀበልም። የእናንተን ጣውላ ነው የተጠየቀው። የእግዚአብሔር የቃል ኪዳኑ ታቦትማ ሰብስቤ ያስተምራቸዋለሁ በሙሉ ኦርቶዶክሳውያን። የሙሴ ምንድን ነው? የሙሴ ምንድን ነው? የሙሴ ከምንድን ነው የተሰራ? አይመለከትም ብራዘር፣ አይመለከትም። እሱ አይመለከትም የተባለው በቃ እሱን ካል የእናንተን ታቦት ቆሞስ የጠየቁ የእናንተ ታቦት ቄሶቹ ደብተራው አውጥቶ እየሸጠ አረቄ የሚጠጣበት አባትህ ብፁዕ አቡነ እንድርያስ ለእስላም እያነጠፍክ የምትሰግድለት በየወሩን የዓመቱ ነው እያሉ የሚያወጡት እሱኛውን አስረዳ አምጣ የትኛው ሐዋርያ ነው እንዲያደርገው ነው ያሉ ቆሞስ። ስለዚህ የኢያሱ የሙሴ ቆሮንቶስ አልቆሮንቶስ ላይ እርቅ የለም፣ ታቦትም ይል የለም። የኢያሱን ሄደ ደግሞ መጽሐፈ ኢያሱ ላይ ብትቀር እሱንማ ታቦት እኛም እናምነዋለን። ታቦቱ የለም እንጂ ታቦቱ እንደነበረ እኮ እናምናለን በብሉይ ኪዳን። ግን ያ ታቦት አሁን የለም አለ ብላችሁ የምትሉት እናንተ ጋር የለም። እናንተ ሙሻት አምናችሁ ስንዷም እሺ በቃ ሳልጨርስ እሺ አትበለኝ። ሚዩት አድርግ ብራዘር። እያወራው እሺ አትበለኝ። እሺ ብራዘር፣ የተጠየቀውን ጥያቄ ድጋሚ እመልሰዋለሁ ማለት ነው ስላቋረጥከኝ፣ ኢንተራፕት ስላደረከኝ። ቆሞስ የጠየቁት የእናንተ ደብተራዎች በሱቲ ጠቅልለው እያወጡ የወሩን የዓመቱ ነው እያሉ በህዝቡ ላይ በእናንተ ላይ የሚቀልዱበትን እሱኛውን የትኛው ሐዋርያ ነው እንደዚህ ያደረገው አምጣ አሳይ ነው ብሎ ያለ። አሳይ አምጣ ነው ያለው ከመጽሐፍ ቅዱስ መረጃ ብሎ ሲል ሁለተኛ ቆሮንቶስ 6:16 አልክ። እሺ አነበብኩ። ኦኬ እታች ወረድ ወንድሜ። ኦኬ ያ ምክንያቱም ልጁ በጣም ባለጌ ነው። ያው ታች እንግዳውን ሲሳደብ ታዩታላችሁ። እዛ እጁን እናስረዋለን። በቃ እንዲሁ ስትንከራተቱ ማለት ነው። አክብረን ስናስገባህ ማይክ ዝጋስ ጨርሼ እሰጥሃለሁ ስል ኢንተራፕት ታደርጋለህ። በቃ ስለዚህ ታች ወረድ። ኦኬ ቆሞስ የጠየቁት ጥያቄ ግልጽ ነው። ቆሞስ የጠየቁት ጥያቄ ደብተራው እየያዘ የወሩና የዓመቱ እያለ እያወጣ የሚያስገቡት የሚሸከሙት በትከሻቸው ላይ እሱ የታለ ነው። እሱን አሳይ በመረጃ እንተባለው። እሱን ለማስረዳት ሁለተኛ ቆሮንቶስ 6:16ን ጠቀሰና የእግዚአብሔር ቤተ መቅደስ ከቤተ ጣዖት ጋራ ምን መጋጠም አለው ብሎ የሚለውን ታቦት ይላል አለ። እርግጥ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዙ ላይ እሱኛውን ክፍል ታቦት ብለዋለች። የግዕዙ መጽሐፍ ቅዱስ ላይ ታቦት ብለዋለች። የግዕዙ ላይ ነው ያለችው። ልብ በሉ። የግሪኩ ላይ ግን ታቦት አይልም። አዲስ ኪዳን በግዕዝ ሳይሆን የተጻፈው በግሪክ ነው። ኦኬ በሁለቱ 80 አሐዱ መጽሐፍ ቅዱስ ላይ አሁን በ2000 ዓመተ ምህረት የተተረጎመው ላይ ታቦት ብለዋለች። የግዕዙን መሰረት አድርጋ ስለተረጎሙ ማለት ነው። የሰብቱያጀንት የሰባ ሊቃናትን ትርጉም መሰረት አድርገው ስለተረጎሙት ግዕዙን መሰረትነት አድርገን ብለው ስላሉ ማለት ነው። የ2000 ዓመተ ምህረት 80 አሐዱ ላይ በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 6 ቁጥር 16 ላይ ታቦት ብለዋለች። የግዕዙን መሰረት አድርጋለሁ ብላ ስላለች ዕብራይስጡ ግን ስለዚህ ኦርቶዶክስ የራሷን ስህተት ለማጽደቅ የሐዋርያቱን ቃል ሰርዛ እነሱ ያላሉትን በእናት ቋንቋ በግሪኩ ላይ የሌለውን ሁሉ ጨምራ ትጽፋለች ማለት ነው። ማንም ጠያቂ ነው። አሁን የተጠየቀው ቆሞስ የጠየቁት ቄስ ተሸክሞ ከቦታ ቦታ የሚንቀሳቀሰው እሱን አምጣን የተባለው። ሁለተኛ ቆሮንቶስ ጠቀሰ ታቦት ይላል አይልም አለ። አስባልኩት ወጥሬ ሲይዘው አይልም አለ። ካላለ በቃ ሐዋርያቱ ካላሉ ዝም በል ነው። ሁለተኛ እድል ሞክር ብዬ ስለው ሰፈር ለሰፈር ይዞ የሚዞሩ ኢያሱ አለ። አይ ኢያሱማ የኦርቶዶክስ ቄሶች ይዘውት የሚወጡት ታቦት ብለው ያሉትን አይደለም ይዞ የወጣው። ኢያሱ ይዞት የሄደውማ ትክክለኛ ኦሪጂናል የሆነው ታቦት ነው። በአራት ሌዋውያን ካህናት የሚሸከሙት እንደዚህ በፒክቸሩ ላይ እንደምታዩት ማለት ነው። እንደዚህ በፒክቸሩ ላይ እንደምታዩት አራት ሌዋውያን ካህናት የሚሸከሙት ይሄ እንደውም በዚህ አይነት አያያዝ የሚያዘው ከግራር እንጨት የተሰራ በውስጥና በውጭ በወርቅ የተለበጠ የእግዚአብሔር ክብር በላው ላይ የነበረበት
የአገልግሎት ስርዓት ነበር። ይሄ የአገልግሎት ስርዓት እግዚአብሔር አልፈልገውም ብሎ ከምድር አስወግዶታል። የለም ካህን የለም፣ የአሮን ክህነት አሁን የለም፣ ቤተ መቅደስ የለም፣ ሊቀ ካህን የለም፣ ታቦት የለም፣ ጽላት የለም፣ ምን የለም፣ የእንስሶች ደም ማቅረብ፣ የእህል ቁርባን መስዋዕት የለም። እግዚአብሔር በቃ አልፈልግም ብሎ ለዘላለም አስወግዶታል። ይሄ ታቦት ግን እኛ ጋር ያለው ብላ ኦርቶዶክስ ክሌም አድርጋ ለ3000 ዓመት እያዋሹ ነበር። አንዳቸው አውጥተው ማላሳዩም፣ ጳጳሱም አላዩትም። የጳጳሱንም ቪዲዮ ጭምር አሳይተናል። ጋዜጠኞች ሁሉ ጠይቀዋቸው ብፁዕነታቸው ብፁዕ አቡነ ማትያስም አይ ቲንክ 5 ናቸው 6 እስካሁን ድረስ እንትን በጵጵስና ቤተክርስቲያኒቱን የሚመሩ አላዩትም። ታቦቱ ማለት ማንም ጳጳስ አላየው። ከብፁዕ አቡነ ማናቸው ባስሊዮስ ጀምሮ ማንም ያየው የለም። እንደው ድንገት ታስተካክሉ ነገር አለ መርጌታ። ጠባቂውም እኮ አይቶት አያውቅም። ተጠይቀዋል እኮ። አዎ ታቦቷን የሚጠብቅ ራሱ ማለት ነው። ታቦቷን አይቷት አያውቅም። ገልጦ አይቶ አያውቅም። ካርቶን ይሁን እንጨት ይሁን የሆነ መጽሐፍ ይሁን ምንም የሚያውቀው ነገር የለም። ያጥናል፣ ይወጣል። ያጥናል፣ ጧጧት እየገባ ያጥናል። በማይጠንት ማለት ነው እያጠነ ይወጣል እንጂ ምን እንደሆነች እስከ ዛሬ ድረስ እንዳልከው 6ቱ ፓትርያርኮች አይተዋት አያውቁም። ይሄዳሉ፣ በውጭ ተሳልመው ይሄዳሉ። እንደ ምእመናን በውጭ ተሳልመው ወደ ዋናው ቤተክርስቲያን ይሄዳሉ። ከዚህ ውጭ ሌላ ምንም ነገር የለም። ያያት የለም። አንድ እንኳ አይቻለም የሚል የለም። እና በፋና እንትን ላይ ሬዲዮ ፋና ሬዲዮ ላይ ተጠይቆ ነበረ። በኤፍኤም ሬዲዮ ሲጠየቁ ከዚህ በቀጥታ ስልኮትን ከጠቅላይ ቤተ ክህነት ተቀብለን ነው ምንደውልዎት፣ ታቦተ ጽዮን አለች ወይ ሲላቸው አዎ አለች። አለች እርግጠኛ ነዎት? አዎ። አይተዋታል? በአይኔ አላየኋትም ግን አለች። በቃ ይሄን ነው ያለው። ማንም ፓትርያርኮች በጭራሽ። እና የሚያጥናት ሰው እንኳ ማዕጠንት እያጠነ ያለው ሰው እንኳ ካርቶን ይሁን መጽሐፍ ይሁን የሆነ ጣውላ ይሁን ምንም የሚያውቀው ነገር የለም። ምን ነው እንዴት ነው የማያዩት ሲባል ዘአንበሩ አበዊነ አባቶቻችን እንዳስቀመጡት በቃ አትግለጡ ታሉን አትግለጡታል እንዳይከድ ነው ብለው ሰገራቸውን አስቀምጠው ቆባቸውን ደፎበታሉ። ሰገራ የማይወጣበት ቦታ ላይ ወጥተው ቆባቸውን እዚያችሁ ላይ ቆጭ አረጓትና እቺ ወርቅ ናት ማንም እንትን እንዳይላታሉ። ከዛ ቶሎ ብለ ገለጥ አድርጎ እንዲህ ሲያደርግ እዚያው እጁ ተጨማለቀ እና እንዲህ ዘአንበረ አበዊነ እንደ ተከደነች እንዲሁ ትኖራለች እንጂ ማንም ያያት የለምና ፓትርያርኮች ብቻ ሳይሆኑ በፍጥረት መካከል ኢትዮጵያዊ ሆኖ ያችን አይቻታለሁ የሚል እስከ ዛሬ ድረስ የለም። እና ውሸታቸው ነው። ይሄ ሁሉ ውሸት ነው። በመሰረቱ ቀድም እያሰብኩ ነበረ። መሰረታዊ ሐሳቡ ቤተክርስቲያኒቱ አዲስ ኪዳንም ብሉይ ኪዳንም ያልተቀበለች እንደ ተጻፈ ያልተቀበለች ቤተክርስቲያን ናት። አሁን ኤርሚ የአዲስ ኪዳን የብሉይ ኪዳን መምህር ነኝ የሚለው ሰው ከሱ ጋር ልትሟገት እሱ ካንተ ጋር ሊሟገት አይችልም። ምክንያቱም አንድምታ ነው የሚባል የብሉይ ኪዳን መምህር ሲባል አንድምታ መምህር ማለት ነው። አንድምታው እዚያው ያለው መጽሐፍ ነው ወይ? አይደለም። የራሳቸው አንድምታ እንዲሁ ምናልባት ኤርሚ አለን እንደዚህ ለምሳሌ መዝሙረ ዳዊት 6:6 ላይ አንድምታውን አይተ ከሆነ ወበአንብኤ አርሃስኩ ምስካዬ የሚለውን ሲተረጉሙት አንድምታ ወበአንብኤ መኝታዬን አራስኩ። አሁን ጉድጓድ ምሶ አመድ ነስንሶ ማቅ ለብሶ ንስሐ ገባ ብሎ አልነበረምን ቢሉ ድንክ ድንክ ጉድጓድ ድንክ ድንክ ምንድነው ዱካ አስቀምጠውለት ነበርና ያን ተጠግቶ ሲያለቅስ እንባው እየተፈናጠቀ ይረጨው ነበረ። የእንባውን መጠን ከዚህ ይናገሩታል ብሎ ተቀምጦ ሲያለቅስ ክንድ ቆሞ ሲያለቅስ ስንዝር ከመሬት ይወርድ ነበረ። ምኑ እንባው አየህ። ይሄ አሁን መምህር ነኝ የሚለው ሰው ይሄ መምህር ነኝ የሚለው ሰው ይሄ የታለ ቢባል የታለ
አለ ወይ? የለም። አልተቀበለችውም ጥሬ ቃሉ እንደማለት ነው። ስለዚህ ይህም ሊታወቅ በእንባው የበቀለ ሰርዶ ሰውነቱን ተብትቦበት ስፍራ ምን አድርጎ ተብትቦ ይዞታል። ይሄ አሁን ይሄ ነው ብሉይ ኪዳን የሚባለው። ይሄ ነው የብሉይ ኪዳን መምህር የሚባሉ ተረት መጋቤ ብሉይ የሚባሉ እንዲህ ይሄ አለ እንደ ኤርሚዬ በቃ እኔ ብሉይ ኪዳንን የለም ኬት እንዳመጡት ተረት ማለት የኦርቶዶክስ ተረት ማለት ነው። ሲጀምር ንጉስ ያውቁ ማለት ነው። ንጉስ የሰራው ቤተ መቅደስ ነው። የዳዊት የነበረበት ቤት በኢያቡሳውያን በኦርና ማነው በጽዮን ተራራ ላይ የሰራው ሰርዶ እዛ አካባቢ ላይ በቅሏል ብሎ የሚል እና ቤተ መንግስት እሱ የሚታየው ንጉሱ እንግዲህ ባልጋው ላይ ያለው ያ ክፍል የሚናገረው አይ ቲንክ በጭንቀቴ ደክም ያለው አይደል ብሎ የሚል ሌሊቱን ሁሉ አልጋዬን ቀደም በግዕዝ ያሉት ማለት ነው አጥባለሁ በእንባዬ መኝታዬን አርሳለሁ ብሎ የሚል እንባው ላይ እንባ እንትኑ አልጋው ላይ ሰርዶ በቀለ ብለው የሚሉ ማለት ነው። እንዴት አይነት አልጋው ላይ ሰርዶ በቀለ ይላሉ። ሰርዶ አልጋ ላይ ይበቅላል። ወንድሞች እናቶች ንጉሱ ሚስት አለው አይደል እንዴ? 4 ሚስቶችና 5 ሚስቶች ነበሩት ዳዊት ማለት ነው። ሜሊኮል አለች፣ የሳውል ልጅ አቢጌ አለች፣ ማን አቢጌ አልኩኝ